ዳሪ ጋር መዳራትን ሐላል ሲያደርጉ አልነበረም? ከመጀመሩ ነው። ታይቷቸዋል። ኬኪው እኛን አሁን ከሴተኛ ዳሪ ጋር ይዳራሉ ብሎ ከሶ ሼኪው ዞር ዞር ብሎ አይቶ ከሴተኛ ዳሪ ቤት ሲወጣ እጅ ከፍንጅ ተያዘና ያለየት ያለ ነው። ኢንሻአላህ እሳት ሞቶ አይለቆስም፣ ችግር የለው። ጀነት ምን አለ ሲጋራ አለ። እሺ የተሰራው ከምንድን ነው? ከትንባሆ ነው የተሰራው። ምድር ላይ ያለ እዚህ ላለ ብለቶ ምድር ከምን የተሰራ ሲጋራ ነው? አሁን ገነት ሲጋራ አጨሳለሁ ብለህ እሱን አገኛለሁ ብለህ ኤክስፔክት እንደው ትጠብቃለህ? በኢየሱስ ይሄ እኮ መደንዘዝ እኮ ነው። ምን አለ መሰለህ ክርስቲያን ያዘጋጀውና ገነቱ ሲጋራውን የምትለኩሰው ግን ሩቅ ቦታ ሄደ ነው። ክብሪት የላቸውም ስሟቸው። በደንብ በኢማን ልትቀበሉት አንድ ነገር ልርዳችሁ ወንድሞች፣ ልርዳችሁ። ይህን ነገር አሁን የምላችሁ ከተከታተላችሁ የፈለገውን ቢባል ስለ ጀና ቀጥታ ነው የምትቀበሉት። ሚን ሽሩጥ አርካን ሙሐመድ ረሱሉላህ። አንተ ሙእሚን ስትሆን እስላም ስትሆን ምንድን ነው የምትለው? ላኢላሃ ኢለላህ ሙሐመዱን ረሱሉላህ። ላኢላሃ ኢለላህ አውቀናል። ሙሐመድ ረሱሉላህ አላህ እንዲቀበላት ከፈለክ ሽሩጥ አላት። ሽሩጥ አላት ማለት ምሰሶ አላት። ኢማን ማለት እምነት ማለት መሰረት አለው፣ ቤዝመንት አለው። መሰረቱ ደግሞ ምንድን ነው? ስሙት። አላት ከምሰሶቹ አንዱ ተስዲቅህ ፊማ አኽበር፣ ነቢያችን የተናገሩት ሁሉ ማመን ነው፣ መቀበል። ሰላም እንዴት ናችሁ? ሰላም ነው አልሐምዱሊላህ። ሰላም ነው አለ። እንዴት ነህ? እፎይ ሰላም ነው። ስሜታን ያርግና ምን ይል ትቀጥላለህ? እሺ በርጌ ሰላም ነው። እንዴት ነህ? እንኳን ደህና መጣ። እንኳን ደህና መጣ ብለናል። ሙስሊም ነህ? ይሰማል ወንድ ነው? አይ ቲንክ ኔትወርክ ነው። እኔ ልቀጥል እንዴ? ኦኬ እሺ። በሽ ባርጌ ኔትወርክ ጥሩ አይደለም። ቀይ እያበራብን። እሺ ሙኒር እኔ ልቀጥል? ቪዲዮ አጥቶም አለ እንዴ? አለ እንዴ ነህ? አለ አልሐምዱሊላህ ደህና ነኝ። ኦኬ እሺ። ስለ ሁራ ላይን እስኪ እዚህ ነገርን ምንድን ናቸው ሁራ ላይኖች? ሁራ ላይ እኔ ሰነፍ ሙስሊም ነኝ እና ሁራ ላይን አታገኝም ማለት ነው በጀነት? እኔ ምንም አላውቅም። ሙስሊም ነኝ፣ ቁርአን ቀርቻለሁ፣ ኪታቡን ተወሰነ ቀርቻለሁ እንጂ ምንም አላውቅም። ኦኬ ቁርአን ላይ ስቀራ ስለ ሁራ ላይን ምንም አላነበብኩም። ንባቡን አነበብኩ እንጂ ዲቴል ትርጉሙን አልያዝኩትም፣ አላውቀውም፣ ተፍሲሩ ማለት ነው። ኦኬ ዝም ብለህ በአረብኛ ብቻ ነው ያነበብከው እንጂ ማለት ምን እንደሚል ምናምን ነገር እንትን አልተማርክም ማለት ነው። ማለትም እሱን እንትን አላልከውም ማለት ትርጉሙን ሳታውቀው ማነበብ ምንድነው ጥቅም የሚሰጥህ አንተ? ያው ትርጉሙን ያው የቤተሰብ ሃይማኖት ነው። ቀረሁኝ ቁርአን ቀረሁ። ከዛ በኋላ ያው ከቤተሰብ የምትወርሰው ሃይማኖት አለ አይደል? ያ አክቹአሊ ማን በተለይ ክርስቲያኖች ማለት ነው ሃይማኖትን ከቤተሰብ እንወርሳለን ግን ሃይማኖትን ከቤተሰብ ምናምን ነገር ጥያቄ የለውም። አይ ቲንክ አጠገብ ሙዚቃ ነገር አለ። መቀነስ የምትችል ከሆነ ትንሽ እስቲ ትንሽ ቀንሱ። እንኳን ለቀንሱ ልሳደብ ለምን ትሳደባለህ ወንድማችን? በሰላም መለያየት እያለ። እሺ ሙኒር አሁን
ያለው ነው አጠገብ ያለው ነው። ይቅርታ ችግር የለውም። እኔ እንዳትጨነቅ። አንተ ብቻ ማውራት የምትችል ከሆነ ማይክን ከፍተህ አውራ። እኔ ላውራ ማውራት ጥያቄው አለኝ። ችግር የለውም። ትቀጥላለህ። ጥያቄ ወደ በኋላ አካባቢ እንቀበላለን። እና ሃይማኖትን በቤተሰብ አብዛኛው ሰው ሊቀበል ይችላል። ግን የማወቅና የማገናዘቢያ እድሜ ላይ ሲደርስ አገናዝቦ ወይም ደግሞ እውነቱን ከሐሰት ለይቶ የትኛው ነው ትክክለኛው መንገድ የሚለውን ማወቅ መቻል አለበት። ማለት አንተ እንደማይ ያንተ ከሆነ ፎቶ ወጣት ልጅ ነህ ምናምን ነገር እንግዲህ ቁርአን የቀራ ከሆነ በገነት ምን አገኛለሁ ብለህ ነው ተስፋ የምታደርገው? ያው ጀነትን ከዛ ደግሞ ስራዬ ደግሞ ሰነፍ ነው። ያው እኔ ጎበዝ ነበርኩ በፊት። አሁን ግን ያው ወጣትነትም ምናምን መጣና ሰነፍ ነኝ። አሁን እምነቴ ላይ በቃ ሊትራሊ ሃይማኖቱ ላይ አይደለሁም። ዝም ብዬ ሰነፍ፣ ዝም ብዬ እንደዘላል ታውቃለህ፣ እንደዘላል ነው የምኖረው። ብቻዬን ነው የምኖረው። በቃ እበላለሁ፣ እጠጣለሁ። እኔ እምነቴ ላኢላሀ ኢለላህ ነው። በአላህ አምናለሁ፣ በዝነቱ እገባለሁ ብዬ ነው የማስበው ጀነት። አላህ አዛኝ ነውና እንጂ ያው ሰነፍ ነኝ ሁሉም ላይ ቁርአኑም ላይ። እሺ ጀነት ስሄድ ሴቶችን ወሲብ አደርጋለሁ ምናምን ብለህ ታምናለህ? ጀነት ስሄድ ሴቶችን እገናኛለሁ ወይም ደግሞ ወሲብ አደርጋለሁ ብለህ ታምናለህ? ሁሉንም ላይ ደስታ የሆነ ሁሉን ነገር አረጋለሁ ብዬ ነው የማስበው። ሁሉን ነገር ይሰጠኛል ጀነት ማለት ሁሉን ነገር፣ መጨናነቅ የለም፣ ደስታ ሁሉ ሀሴት በቃ ሙሉ እዛ እንዳለ ነው የማውቀው። በተቃራኒው ደግሞ ሲኦል ደግሞ እሳትና ገሃነም መቀጣት። ከዛ ደግሞ በላኢላሀ ኢለላህ ከያዝክ ያው ሙሉ ትቀጣለህ፣ ግን በስራ ትቀጣና ከዛ በኋላ ወደ ጀነት ትገባለህ። በአላህ ካመንክ ነው የሚለው የኛ አስተምሮት። ስለዚህ ገሃነም ከገባ በኋላ ነው እንደገና ደግሞ ወደ ገነት የሚገባው ማለት ነው። ገሃነም ከገባ በኋላ እንደገና ወደ ገነት ትገባለህ። ስለዚህ መጀመሪያ ግን አስቀድመህ ገሃነም ትገባለህ። በስራዬ እቀጣለሁ። ኦኬ። ከዛ በኋላ ወደ ገነት ትገባለህ። እሺ ገሃነም ከተቃጠልክ በኋላ እንደገና ወደ ገነት ደግሞ ትገባና እነዚህ ጡታቸው አሁን እዚህ ጋር እዚህ የቁርአን አንቀጽ ላይ ሱራ 78 የዜና ምዕራፍ ላይ እኩያዎች የሆኑ ጡተ ጉቻማዎች ብሎ ይናገራልና እነዚህ ምን አይነት ፍጡሮች ናቸው? ምንድን ናቸው? ምን ላይ ነው? ቁርአን ነው? ቁርአን ላይ ሱራ 78 ኦኬ። እኩያዎች የሆኑ ጡተ ጉቻማ ምን ማለት ነው? አይ ቲንክ ጡት ጉች ያለበት ልጃገረድ ያለ ጡት ይመስለኛል። ልጃገረድ ጡታቸው ጉች ያለ የጡት ገረድ ማለት ነው። እነዚህን ሴቶች ምንድን ናቸው? ሰዎች ናቸው? የሰው ልጅ ናቸው? እንደ ሙሉ ይሄ አረፍተ ነገር እኔ ትራንስሌት ለማድረግ ይከብደኛል። ማለት አጭር ነው። እኩዮቹ የሆኑ ጡት ጉቻማዎች ይላል። ችግር የለውም እንድትረዳው። እሺ ምን ይላል መሰለ? ቁጥር 31 ጀምሮ ለጥንቆቹ መዳኛ ስፍራ አላቸው ይላል። ለሙስሊሞች ለሚጠነቀቁት መዳኛ ስፍራ አላቸው። አትክልቶችና ወይኖችንም እኩያዎች የሆኑ ጡተ ጉቻማዎችንም የተሞሉ ብርጭቆችንም በውስጧ ትርፍ ቃልንም ማስዋሸትንም አይሰሙም። ከጌታ የሆነ ምንዳ በቂ ስጦታ ተሰጡ ብሎ ሙስሊሞች በቂያማ ቀን ስለሚያገኟቸው ስጦታዎች እየተናገረ ነው። ከነዛ ስጦታዎች አንዱ እነዚህ እኩያዎች የሆኑ ጡተ ጉቻማ የሆኑ ሴቶች ናቸው። እና እነዚህ ሴቶች ምንድነው የት ነው ያሉት አሁን? አይ ቲንክ ቁርአኑ እንደኔ ትራንስሌት ሙሉ በሙሉ ባላረገው
ያው ከዛ ጀነት ስንገባ ከሚሰጠን ጥሩ ነገር በዝርዝር እያስቀመጠ ይሆናል። ሙሉ ብርጭቆ ጥሩ ገቻማ ማለት ጥሩ ሴት፣ ጥሩ መልካም፣ ጥሩ የሆነ ነገር ስለሆነ እስኪ ዝም በል በእናትህ። እኔ ብቻዬን ልወጣ ነው ከዚህ ቤት። ወረበር አታስጨንቀው። አስጨነቀው እኮ። አይ ሰው የሚያውቀው ነገር መማማር ምን ችግር አለው? በወራው ምንድን ነው የሚያደርገው? እሱ ማውራት ይችላል ወይ ሜቢ መመለስ የሚችል ከሆነ ያ ቃል መሰለኝ ጓደኛ ሜቢ መመለስ የሚችል ከሆነ እሱ መመለስ ተደራርታችሁ መመለስ ትችላላችሁ። ሁለታችሁ ተደራርታችሁ መመለስ ትችላላችሁ። ሉክ አሁን ወንድማችን ቅድም ከተናገርከው ነገር አንዱ ምንድን ነው? ቁርአኑን ሸምድደህ በአማርኛ ብለኸዋል፣ ግን ትርጉሙን አታውቅም። ይሄ ህይወት አይሆንም። ይሄ ህይወት አይሆንም። አሁን ለምሳሌ ቁርአኑን ብለኸዋል፣ በአረብኛ ተምረኸዋል፣ ቀርተኸዋል፣ ምናምን ነገር ቀርተኸው ሊሆን ይችላል። ግን ትርጉሙን ማታውቀው ከሆነ ህይወት አይሰጥህም። አሁን ስለ ገነት ጉዳይ ስታስብ ገነት ሄጄ ምን አገኛለሁ የሚለውን ነገር ማታውቅ ከሆነ ያ ገነት እውነተኛ ነው ወይስ ደግሞ ዝም ብሎ እንደው ተረት ተረት የሆነ ነው? እንደው ሰው አንድ የሆነ ግለሰብ ዝም ብሎ የተናገረው ነው የሚለውን ነገር ለማገናዘብ ሚኒንጉን ብታውቅ። አሁን እኔ ለምንድን ነው መሰለህ እስልምና የነቢያቶች ሃይማኖት ነው ብለህ ታምናለህ? እስልምና የሁሉም የሰው ሁሉ የሆነ ሃይማኖት ነው። ሰው ሆኖ ያሰበው ሁሉ ሃይማኖት ነው። ኦኬ። ስለዚህ ነቢያቶች ሁሉ አስተምረውታል ብለህ ታምናለህ አንተ? አሁን ነቢያችን አስተምረውታል። በየጊዜውና በየሰዓቱ እየመጡ በየተለያዩ አመታት እየመጡ አስተምሮት ይሰጣሉ። ያ እሺ ሙሐመድማ አስተምሮታል። ይሄ የሙሐመድ ቃል ነው፣ ሙሐመድ የተናገረው ነው። እሱ ገብቶኛል። ግን የነቢያት አስተምሮ ነው ማለት የሙሐመድ ነው ሰለላሁ ዐለይሂ ወሰለም። ቁርአን ለሙሐመድ የተሰጠ ነው። እሺ ከዛ በፊት ለምሳሌ ለማን መጽሐፍ ተሰጥቷል? ለኢብራሂም ለነ ኢብራሂም ምናምን ተሰጥቷል። ለነ ሙሳ ምናምን ተሰጥቷል። ሙሳ እሺ እነሱ በገነት ሄደን እነዚህ ጡተ ጉጫማ ሴቶችን እናገኛለን ብለው አስተምረው ነበር። እነሱ ያው በየሁሉም የሚመጣ አለ። አሁን ለምሳሌ የኑህ እንደሚባለው የባህር ነቢያችን ደግሞ የጥበብ ሰለላሁ ዐለይሂ ወሰለም በመሀይም ነበሩና በየሰዓቱ ለሚመጡት ምእመኑ ደንቆሮ ማለት በማያውቀው ልክ ለማሳወቅ የሚመጡ አሉ በየሰዓቱ። ነቢያችን በዚህ ሆነ አስተምሮታቸው የተለያዩ የሁሉም ደግሞ በተለያየ መልእክት ነው ያለው። ለምሳሌ ኑህ በመጥፋት ብቻ እኔ ጎበዝ አይደለሁም። ይልቅ እኔ ስለእናንተ ልጠይቃችሁና መልስ ልመልስልኝ። ታርግና ትንሽ አዳምጠህ ትቀጥላለህ። አይ ጥያቄ ልውረድ። ሰው እየረበሽኩ ስለሆነ አብሮኝ የተኛውን ልጠይቅህና ልውረድ። አይ እኮ ትንሽ ሚዩት አድርግና አዳምጥና ከዛ በኋላ ትቀጥላለህ፣ ትጠይቀኛለህ። ችግር የለውም። ሚዩት አድርገህ መቀመጥ ትችላለህ። ሜቢ አንተ በእስልምና ያለውን የገነት ኮንሴፕት ምን አይነት እንደሆነ ለመረዳት ምናልባት እንትኑ ካለ ፍላጎቱ ካለ ማለት ነው። ቶፒካችን ሽፍት እንዳይሆን ስለ ጀነት ሴቶች በእስልምና ስላሉ ስለ ጀነት ሴቶች ነው እና ሜቢ ብዙም ስለማታውቀው ይሄን አስተምሮ ያው በየጊዜው የተለያየ አስተምሮ ነው ይዘው የሚመጣው። ወንድሜ በቃ ይቅርታ ልወርድ ነው። ደህና ደርሼ እኔ ጥያቄ ነበረኝ። በቃ ችግር የለም ወይ በውስጥ አውራኝ፣ በውስጥ ሀይ በለኝና ጠይቀኝ። በውስጥ አውራኝ ሀይ በለኝ ወንድማችን፣ በውስጥ አውራኝ ሀይ በለኝ በውስጥ። እሺ ባርጌ አክቹዋሊ ሙኒር ካነሳው ቃል አንድ ጊዜ ወደ ክርስቲያን ወደ ሌላ ሳትሄድ እንትን ላይ ቡካሪ ላይ ወደ 100 ሌቭሎች አሉት ይላል ገነት እና አሁን እሱ እንዳለው ዝም ብሎ በቅጣት ተቀጥቶ መመለስ ብቻ ሳይሆን የቤት እንስሳዎች ምዕራፍ 132 ላይ እንደየሰው ይለያያል የሚሰጣቸው ነገር ምንድነው? ለሁሉም ከሰሩት ስራ ደረጃዎች አሏቸው ይላል ቁርአኑ ላይ እና ዝም ብሎ ከሲኦል ተመልሶ ዝም ብሎ መግባት ሳይሆን አለው ስቴፕ ደረጃ አለው። ያ
ያ አለ እንደዛ የሚናገር አለ። 100 ሌቭል የሚል አለ። ሌቭሎቹ 7 የሚል አለ። በጣም ብዙ አይነት እይታ ነው ያለው። በነገራችን ላይ በጀነት ደረጃዎች መለያየት አንዳንዱ 7 የሚል አለ፣ 7 ሌቭል ነው የሚል አለ፣ 100 ሌቭል ነው የሚል አለ። ስንት እንደሆነ ያን ያህል ክሊር ሆኖ የተቀመጠ የለም። አሁን ሉክ ገነት ገብቶ የደረጃ መለያየት አለ። ገነት ገብቶ እንግዲህ ገነት ማለት ሉክ ዘላለማዊ ነው። ሰዎች ዘላለም ድዌል የሚያደርጉበት ቦታ ነው። ዘላለም የማይለወጥ ማለት ነው። ከዛ በኋላ ዘወትር የሚኖሩበት ነው። ኢቭን ዘወትር እንኳን እንዳንል እንደው ጊዜ በታይም እንኳን አይቆጠርም። ስለዚህ እዛ ውስጥ ገብተህ የደረጃ መለያየት አለ። አንደኛ ደረጃ ያለው ሁለተኛ ደረጃ ካለው ከፍ ይላል። ሁለተኛ ደረጃ ያለው ሶስተኛ ደረጃ ካለው ከፍ ይላል። እንደዚህ እያለ እስከ 100 ደረጃ ውስጥ ሌሎች አሉ። በሆቴል አስበው ስታር አለው እና የታች የመጨረሻው ሌቭል ላይ ካለ ጥሬ ወፍ ይሆናል የሚሰጥ አብሰለ እንድትበላ ማለት ነው። ልብሱን ጨርቁ ይሆናል የሚሰጥ ራሱ ሰፍተ ነው ሲንጀር የሚሰጥና ይላላ ምንድነው የእንትን ልብስ ይለብሳሉ የሌለ የሐር ልብስ እና ሐሩም ወርቁ የሚሰጥና ራሱ ሰፍተ ነው የምታደርገው ነው። ምን ሌቭል እዛስ ምን አስመጣው? የደረጃ መለያየት ማለት ነው። ዘላለም ህይወት ላይ የሆነ እንትን ላይ አለ፣ የሆነ ሐዲስ ላይም አለ። በታችኛው ደረጃ ላይ ያሉ ሰዎች የላይኞቹ ላይ ቀና ብለው ያዩዋቸዋል። ታች ያሉት ከስር ያሉት ስለሚበልጧቸው ወደ ላይ ቀና ብለው ያዩዋቸዋል። የመስታወት ነው ነገሩ ነው የምትለን አንተ። ሉክ እንግዲህ እዛ ሄደ እንኳን ወይኔ እነሱ እኮ ከኔ የተሻለ ነው የሚያገኙት ብለህ በዚህ ራሱን እንትን ትላለህ ማለት ነው። ማለት አሁን መበላለጥ ባይኖረው ኖሮ አይ አሁን መቀናናት የለም ቅናት የለም ብለው ሙስሊሞች ይናገራሉ። ገነት ስንገባ አንቀናናም። ግን ሌቭል እንደበለጠ እኮ ቀና ብለህ እያየህ ነው። እንዴት ነው ቀና ብለህ ባታይ ወይም ደግሞ የደረጃ መበላለጥ ግን ፊል እንዳለ እያወቅ እንዴት ነው አልቀናናም ብለህ ከዛ በኋላ ደግሞ የምትናገረው? ኦሬዲ ቀና ብሎ በደረጃ እንደሚበልጠው አውቋል፣ አይቷል። ከዛ በኋላ አይቀናም ነው አይቀናም የሚለውን የሚያስኬደው ሁለቱም የሚያገኙት ነገር እኩል ቢሆን ነበር። እሱም ያንን ነገር ያገኛል፣ እኔም ያን ነገር አገኛለሁ። ሉክ እላይ ላለው ብርቱካን ተሰጥቶት ታች ላለው ሎሚ የሚሰጠው ከሆነ እንዴት ነው የማይቀናው? ሁለቱም በተመሳሳይ ብርቱካን የሚያገኙ ከሆነ እሱም ብርቱካን ነው ያገኘው፣ እኔም ብርቱካን ነው ያገኘሁት። ስለዚህ በዚህ ልቀን አልችልም ብሎ እንትን ማለት ይችላል፣ ሊሞግት ይችላል። ኦሬዲ ግን የሌቭል መለያየት እንዳለ እያወቀ የታችኛው የገነት ነዋሪ ማለት ነው አይቀናም የሚለው በፍጹም አያስኬድም። አይቀኑም የሚለው አያስኬድም ማለት ነው። ሁራ ላይኖቹን በተመለከተ እነዚህ ሁራ ላይኖች በገነት ከምድራዊ ሴቶች በጣም በውበት ይበልጣሉ። ጠረናቸው እንኳን ምድርን ይሞላል ብሎ የሚናገር ሐዲስ አለ። እነዛ ሴቶች ሲጀመር ውበት አንጻራዊ ነው አይደለ? ለምሳሌ ውበት እንደተመልካቹ ነው ይባላል። ስለዚህ ገነት ሄዶ አንድ ሙስሊም ወንድ ምድራዊ ሚስቱን እዛ ያገባታል። ከምድራዊ ሚስቱ ደግሞ በተጨማሪ ሌሎች ልዩ ፍጥረታት ሁር አልዓይን የተባሉትን ያገኛል። ነገር ግን በውበት ማን ይበልጣል? እዛ ሄዶ የሚያገኛት ሁር አልዓይን። ስለዚህ በውበት ልዩነት ወይም በቁንጅና ማለት ነው መበላለጥ አለ ማለት ነው። ስለዚህ በውበት ቁንጅና መበላለጥ ካለ በጣም ቆንጆ የሆነቻለች በጣም ቆንጆ ያልሆነቻለች ብለህ መናገር ትችላለህ ማለት ነው። ስለዚህ ያቺ ማታምረው ሴት የምድራዊ ሴት ወይም ደግሞ በውበት የምትበለጠው ምድራዊ ሴት ከዛች ከሁር አልዓይን ራሷን ዝቅ አድርጋ ፊል የምታደርግበት ወይ ይኖራል ማለት ነው። ለምን? የተለያዩ ስለሆኑ ሙሐመድ ሞሮርለስ እነዚህን ነገር የተናገራቸው ለምንድን ነው? በቃ ስጋዊ ስሜቱን እስከ ሰማይ ድረስ ሄዶ ለመፈጸም ያለው ጉጉት እንደነበር ግልጽ ነው። ዊችዝ መቼም ኔቨር ሀፕን የማያደርግ ነገር ማለት ነው። መቼም እነዚህ ሁር አልዓይኖች እነዚህ ጡተ ጉቻማ ሴቶች የተባሉት እነሱን ሄደን እናገኛለን ብሎ የተናገረው ምንድነው? በቃ በጣም አንድ ሰው እንደዚህ የፍትወት ጥማቱ ቅንዝርን ነው በጣም እንትን ሲል
ሌሎች ስፔሻል ፍጥረቶችን ስፔሻል ክሪኤሽኖችን አገኛለሁ ወደሚል ደመደመው ማለት ነው። ወደዛ እንደሚወስደው ደመደመው which is wrong። አሁን ኡስታዙ በምን ሌቭል እንደሚናገር ተመስጦ ላሳያችሁ አንድ ቪዲዮ ማለት ነው። ስለ እነዚህ ሴቶች በተመለከተ እነዚህ ሴቶች ምንድን ናቸው? ጥቅማቸው፣ አገልግሎታቸው ምንድን ነው? በጣም ቀላል ነው። ሙስሊሞች መመለስ ይችላሉ። በዚህ ሰዎች አላቸው ጡታቸው ጉች ያሉ ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እንደ እናቶቻችን እንደ እህቶቻችን በማሟት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካም ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን፣ ያ ሁሪዎችን እናጋባችኋለን ነው መጨረሻ ላይ ያለውና እናጠናዳችኋለን ነው የሚለው። አክቹዋሊ አሁን ይሄንን እያሰበ ይሄ ሰውዬ የፊቱን ኤክስፕሬሽን አይታችሁታል እና ምን ያህል ደስተኛ ሆኖ በቃ እነዚህን ለማግኘት ያለውን አሁን ለምሳሌ እንደው ክርስቲያኖች ይህን ስትሰሙ አልጓጓችሁም? ጀነት ለመግባት የእስልምና ጀነት አልጓጓችሁም? ያጓጓላ? ምንም አያጓጓም። በነገራችን ላይ ምንም እዚህ ምድር ላይ ሰው በገንዘብ ሁሉ በቀላሉ ሊያገኛቸው የሚችላቸውን ነገሮች ነው ሙስሊሞች ገነት ገብተን እናገኛለን የሚሉት። አሁን በጣም ጓጉቶ በቃ እነዚህን ሄጄ አገኛቸዋለሁ ብሎ ነው እንደዚህ በጣም ተመስጦ የሚያወራው ማለት ነው። አሁን ይህንን ለሀጩን የሚያዝረከርክበት ትምህርት ገነት ሄጄ እነዚህን አገኛለሁ ብሎ በእነዚህ ምክንያት ጀነት እያለ የሚጮህበት እንዲያውም የሆነ ቪዲዮ ነበረው፣ ካገኘሁት አሳያቸዋለሁ ሜቢ ማለት ነው። ዋያ አገኘሁት። ሉክ አሁን ይህን ለምሳሌ ተመልከቱት፣ አዳምጡት። ጀነት ኧረ ያ ረቢ አላህ እንደ ወላሂ መገን የሰው ልጅ እንደ እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ። ሌላውን ሁሉንም ተው። ጀነት ኧረ ያ ረቢ አላህ እንደ ወላሂ መገን የሰው ልጅ እንደ እውቀታችን ትንሽ ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው። በቃ ይሄ ነው ጀነት ብሎ በመገረም የተናገረለት ዘላለም ህይወት አለ ብሎ የተናገረው። እንደው እዛ ስገባ አገኛቸዋለሁ እንደው ስለ ጀነት ተነግሮ አያልቅም ያለው በቃ ይሄን ለማግኘት ነው። አለቀ። እነዚህን ጡታቸው ጉች ያሉ ሴቶች ማለት ነው። እነዚህን ሴቶች አገኛለሁ። ሙስሊሞችን አቃበሉና ማለት እንደዚህ ያለ ነብይ አለ ራሱ። ሉክ እንደው መጽሐፍ ቅዱስን ለምሳሌ ስታነቡ ከኦሪት እስከ አዲስ ኪዳን ማለት ነው በዚህ መንገድ ገነትን የገለጸ አንድ ነብይ ወይ ሐዋርያ አለ? አንድ ነብይ፣ አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ አንድ ብቻ ጀስት ሲንግል ነብይ አለ እንደዚህ ገነትን የገለጸ ማለት ነው። በዚህ መልኩ የለም። አለበለዚያ ይሄን ካልገለጸ እስልምና የነቢያት አስተምሮ አይደለም ማለት ነው። በቃ እስልምና የነቢያት አስተምሮ አይደለም። የሆነ የራሱን ፍላጎት ለማሟላት የተጠቀመበት አንድ ሲስተም ወይም ታክቲክ ነው እንጂ ነቢያት ያስተማሩት ትምህርት አይደለም
በገነት ሁር አልአይን የተባሉ ሙሳ ብለው ለምሳሌ ያምኑታል ሙስሊሞች። ሙሳ ስለ ሁር አልአይን አውርቷል። ሁር አልአይን አረብኛውስ ምንድን ነው? ምን ማለት ነው? ትርጉሙ የቃሉ ትርጉም ያዘለው ሚኒንግ ምንድን ነው? አሁን ሙሳ ስለ እነዚህ ሴቶች አስተምሯል ማለት ነው። እስልምና የነቢያት አስተምሮ ከሆነ እነ ዳውድ እነ ሱሌይማን የተባሉት እነ ኢብራሂም የተባሉት እነ አደም ነብይ ነው ብለው የሚያምኑት ማለት ነው። እነዚህ ሁሉ ስለ ሁር አልአይን አስተምረዋል። የቱ ጋር ነው ያስተማሩት? እንደዚህ የተናገሩት ከመሐመድ ውጭ ከ610 ዓመተ ምህረት ቀደም ብሎ ማለት ነው ያስተማረ አንድ ነብይ የለም። 124,000 ነቢያቶች አሉ። 123,999 ግን የት እንደገቡ አይታወቅም። የውሃ ሽታ ሆነው ጎርፍ ይውሰዳቸው ጅብ ይብላቸው አይታወቅም። እነዛ ነቢያቶች አሉ አስተምረውናል ብለው ግን ሙስሊሞች ይናገራሉ። አስተምሯቸውስ ይህንን በተመለከተ የለም። ክርስቲያን እንዴት ናችሁ? እፎ ይወጣ እንዴ? እኔ እኮ ገብቼ ሰላም ናችሁ አለ እንደና እግዚአብሔር ይመስገን። የሉም ታች ላይ እኔ እንጃ። ቆይ እስኪ አይደለም ካሉን አስገባቸዋለን፣ ችግር የለው። ያ እስልምና እኮ የሚያሸማቅቅን ከሚያሳፍር አስተምሮቱ አንዱ ይሄ ክፍል ነው። ይሄ በሰማይ ቤት በጀነት ከሴቶች ጋር እንዳራለን፣ ቁጥራቸው ብዛት ያለው ይሰጠናል፣ በየጥጋ ጥጉ ይቆማሉ ሴቶች፣ አማኞች ይደሰቱባቸዋል የሚለው ነገር በጣም የሚያሳፍር ነው። አይ ቲንክ በዚህ ዘመን በተለይ በዚህ አእምሮ በዚህ ጭንቅላት መቀበል ያቅታቸዋል። እና የድሮዎቹ ሼኪዎች ናቸው በኩራት የሚናገሩት እና ከሚያሳፍረው ትምህርት አንዱ ይመስለኛል። እስቲ ስታስቡት በተቀደሰ ስፍራ ላይ እንዲህ አይነት ነገር ይገኛል ብሎ ማሰብ፣ መቼም አምላካቸው ቅዱስ ነው ብሎ ነው የሚያስቡት። ቅዱስ የሚባል ነገር ይወቁ አያውቁ አላውቅም፣ በእስልምና አስተምሮ ግን እንደው ቅዱስ ነው ብለው ካሰቡ እዛ በተቀደሰ ቦታ ትዳርም አይደለም ባይዘዌ፣ ይሄ ትዳርም አይደለም። ያው ትዳር ቅዱስ ነው ተብሏል እኛ ጋር፣ ግን በሰማይ የለም። ግን እዛ ቦታ ላይ በምድር እንኳን የማያደርጉትን ነገር እናደርጋለን ብለው ማሰባቸው፣ ይህን መቀበላቸው እንዴት ነው? ቅዱስ ጳውሎስ እንደሚለው በአሮጊቶች ተረት ጭው የሚያደርግ ጆሮ በአሮጊቶች ተረት መያዝ አይሆንባቸውም? እንዴት እንደዛ ብለው ሊያስቡ ቻሉ ብዬ እኔ ይገርመኛል ሁል ጊዜና ካሉ ሙስሊሞች እስቲ ግቡና አምላካችሁ ቅዱስ ከሆነ በዛ በቅዱስ ስፍራ እንዲህ አይነት የተጨማለቀ ነገር ምድር ላይ እንኳን የሚያሳፍር ነው የምትሉት። ኒው ምድር ላይ ከ4 በላይ ሚስት ማግብቶ መገኘት መጥፎ ነው ትላላችሁ። እዛ ግን በጣም ብዙ ቁጥር ያላቸው ሴቶች ጋር ትገናኛላችሁ። ከዛ ድንግልናቸው መልሶ ይታደሳል። እንዲህ አይነት የምድር ፍላጎት የሆነ የአንድ ሰው ፍላጎት የመሰለ ነገር ይታያልና እንዴት ነው? ይመቻችኋል ሙስሊሞች? እስቲ ግቡና አስረዱን በድፍረት ይሄ ነገር አሁን ይመቸናል የምናናፍቀው ነገር ነው ብላችሁ እስቲ ንገሩን፣ ካላሳፈራችሁ። ያ ይችላሉ፣ ሙስሊሞች ካሉ መግባት ይችላሉ። ሉክ አሁን እንግዲህ ምን ያህል ምንድነው የምንጠይቃ መልስ ብዙ ጊዜ ሲመልሱ ሰምተህ ከሆነ ቢኒ የሚመልሱት መልስ ምን ችግር አለው? አላህ ሀላል አድርጎታል። አላህ ሀላል አድርጎታል ደግሞ ጋብቻ ነው ብለው ነው የሚያምኑት አይደለ? አሁን እንደዚህ አይነት ጋብቻ አለ። መንገድ ዳር ሴትን ሄደህ መገናኘት ጋብቻ ነው፣ የጋብቻ አንዱ አካል። አሁን ይህን ሐዲስ አንዴ አንብቡት ላስነብባችሁ። ሙሐመድ ሲናገር ምን አለ? አላህስ ሜሴንጀር ሴድ የአላህ መልእክተኛ እንደተናገረው ኢን ፓራዳይዝ ዴር ኢዝ ኤ ፓቪሊዮን ሜድ ኦፍ ኤ ሲንግል ሆሎ ፒርል 60 ማይል ዋይድ። ጀነት ውስጥ አንድ ቦታ አለ እና ያ ቦታ ምንድነው የተሰራው? ከእንቁ ነው እና 60 ማይል አካባቢ ስፋት አለው። ኢን ኢች ኮርነር ኦፍ ዊች ዜር ኢዝ ኤ ዋይፍስ ሁ ዊል ናት ሲ ዞስ ኢን ኢች አዘር ኮርነር። በየጥጋ ጥጉ ሴቶች ተቀምጠዋል፣ ሚስቶች ተቀምጠዋል። በየጥጋ ጥጉ ረጅም መኖሪያ ቦታ አለ። አንዱ ጥግ ላይ አንድ ሴት አለች፣
ሌላኛው ጥግ ላይ ሌላ ሴት አለች፣ ሌላኛው ጥግ ላይ ሌላ ሴት አለች። እርስ በራሳቸው እንኳን አይተያዩም ይላል። እና እነዚህ ሴቶች አሉ መንገድ ዳር። አሁን መንገድ ዳር እንግዲህ ኢማጂን ይታያችሁ እንግዲህ መንገድ ዳር እነዚህ ሴቶች አሉ። and the believers will visit and enjoy them ከዛ በኋላ አማኞች ይጎበኟቸዋል፣ ይደሰቱባቸዋል፣ ወሲብ ያደርጓቸዋል ማለት ነው። ወሲብ ያደርጓቸዋል። በየመንገድ ዳሩ እየሄዱ ወሲብ ያደርጓቸዋል። በአልጋ ላይ የተደጋገፉ ሆነው ደግሞ እንደሚቀመጡ ደግሞ አንድ የቁርአን አንቀጽ አውጥቼ ላሳያችሁ። ቆይ መንገድ ዳር አይበቃቸውም። ከዛ በኋላ ደግሞ ወደ ቤት ደግሞ ሲገቡ ተደጋጋፊ ሆነው ቤት ደግሞ ሲገቡ የሚያገኟቸው ሴቶች አሉ። ኢማጂን እንግዲህ። ስለዚህ ውጭም ወጡ ውስጥም ሆኑ እነዛን ሴቶች ለመገናኘት ነው ማለት ነው እዛ የሚሄዱት። እነዚህ አገልግሎታቸው ለምንድን ነው? ለወንዶቹ ለወሲብ ማስፈጸሚያ ብቻ የተፈጠሩ ናቸው። እና ይሄ እስልምና የጀነት ነው ወይም ደግሞ የዘላለም ህይወት ይህንን እናገኛለን ብለው ተስፋ የሚያደርጉት እሱን ነው። እኛ በክርስትና እንደዚህ አይነት ነገር ተስፋ የሚያደርግ ክርስቲያን የለም። መጽሐፍ ቅዱስም ያንን ነገር ስለማይነግረን ማለት ነው። እና አንድ ላንብብላችሁ የቁርአን አንቀጽ 36:56 ኦኬ። እነዚህ ሴቶች ሁራ ላይ የተባሉት እነማን ናቸው የሚለውን ማለት ነው ፖይንት እያያዛችሁ ሱራ 36 የያሲን ምዕራፍ አንቀጽ 56ኛው ምን ይላል መሰላችሁ? ኦኬ እነርሱም ሚስቶቻቸውም በጥላዎች ውስጥ ናቸው። በጥላዎች ውስጥ ማለት በቤቱ ውስጥ ናቸው። ቀደም እዚህኛው ሐዲስ ላይ ምን አሳየዋችሁ? እዚህ ላይ መንገድ ዳር አሉ። መንገድ ዳር ያሉ ሴቶች ናቸው። መንገድ ዳር ያሉ ሴቶች ናቸው እዚህ ጋር ያሉት ማለት ነው። እዚህ ጋር ያሉት ሴቶች መንገድ ዳር የሚያገኟቸው ናቸው። ኢን ፓራዳይዝ ዜር ኢዝ ኤ ፓቪሊዮን ሜድ ኦፍ ኤ ሲንግል ሆሎ ፒርል 60 ማይልስ ዋይድ 60 ማይል ወይም ደግሞ አይ ቲንክ ወደ 90 ኪሎ ሜትር አካባቢ የሚርቅ ቦታ አለ። እዛ ላይ ጥግ ጥጉ ላይ ሴቶች ይቆማሉ። አንዷ ሴት ከአንዷ ሴት አይተያዩም። ከዛ በኋላ እነዚህን ሴቶች ወንዶች እንደፈለጉ ሄደው ወሲብ ያደርጓቸዋል ወይም ደግሞ ይደሰቱባቸዋል ይላል። ይሄ መንገድ ዳር የሚደረግ የወሲብ አገልግሎት የሚሰጡ ሴቶች ናቸው። ቤት ውስጥስ ካልን ደግሞ ቁርአን ምን ይለናል? እነርሱም ሚስቶቻቸውም በጥላዎች ውስጥ ናቸው፣ ባለ አጎበር አልጋዎች ላይ ተደጋጋፊዎች ናቸው። አልጋው አጎበር አለው። እዛ ላይ ደግሞ ተርታውን የሚቀመጡ ሴቶች አሉ ማለት ነው። ባሎቻቸውን ተደግፈው የሚጠብቁ ሴቶች፣ እነዚህ ሁር አልዓይኖች የሚባሉት ማለት ነው። እነዚህን አላህ ለምንድን ነው የፈጠራቸው? ፐርፐዝሊ የተፈጠሩት ለወንዱ ወሲብ አገልግሎት ብቻ እንዲሰጡ ነው። ለወንዱ የወሲብ አገልግሎት ብቻ እንዲሰጡ። አሁን ይህን ያስተማረ ነብይ አለ ነው የምትሉን ሙስሊሞች? አሁን ይህን ያስተማረ ነብይ አለ? ይሄ አልጋ ላይ ተቀምጠው የሚጠብቁ ለወሲብ ሴቶች አሉ፣ አላህ ይሰጣቸዋል ብሎ ያስተማረ ነብይ አለ? እንደዚህ ብሎ የተናገረ ነብይ አለ ከሙሐመድ ውጭ? እና ሙሐመድ የአምላክ መገለጥ ነው ይዞ የመጣው። እኛ ኢየሱስን እንከተላለን፣ እኛ ኢየሱስን እንቀበላለን ይላሉ ሙስሊሞች አይደል? ኢየሱስ ያስተማረውን መጽሐፍ ቅዱስ ላይ እውነተኛ አምላክ አንተ ብቻ ይሆንክ የላከውንም ኢየሱስን ስለሚል እንቀበላለን ኢየሱስን እኛም ብለው ያምናሉ ሙስሊሞች። ኢየሱስ እንደዚህ አይነት ነገር አላስተማረም። እንደዚህ አይነት የተጨማለቀ ነገር አላስተማረም ክርስቶስ። ሙሉ ለሙሉ እናንተን የሚቀብር ነው ክርስቶስ የተናገረው ማለት ነው። ሙሉ ለሙሉ የሚቀብር ይዘህ ለማየት ክፍት ነው። ሜቢ 44 ከ50 ጀምሮ እስቲ ድገምን። ሱራ 44 ሱራ
ሱራ 44 ከ50 ጀምሮ ያው እንትኑ እስከሚወጣ ግን ስትረስ እያደረግ ነው። ያው ማስረጃዎችን ስንሰጥ ብዬ ነው እና አይዘዌ ስለ ሴት ድምፄ ግን ያው የጠዋት ድምፅ ነው። ይቅርታ እንግዲህ ከረበሻችሁ። ስለ ሴት ሲታሰብ እንግዲህ በእስልምና አላህ ሆነ መሐመድ ሴት ልጅ ከዝሙት አገልግሎት የተለየ ሌላ አገልግሎት የላትም። በየትኛውም መልኩ ከዛ የዘለለ አገልግሎት ኖሯት የተጠቀሰችበት ቦታ የለም። እስልምና ስለ ሴት ሲታሰብ ማለት ነው። እንግዲህ በምድር ላይ የምናውቀው ነው። ከዛ በኋላ ደግሞ ከዓለም ፍጻሜ በኋላ ደግሞ በሚቀጥለው ዓለም ላይ ባላቸው ህይወት ሴት የሚባሉትን አካላት ፈጥሮ እንግዲህ አስቡ፣ ፈጥሮ ለወንዶች ዘላለማዊ መዝናኛ አድርጎ ይፈጥሯቸዋል ማለት ነው። ስለዚህ የአላህም የመሐመድ ሜንታሊቲ የሴት ልጅ ቦታዋ ደረጃዋ ወንድን ለማዝናናት ነው እንጂ ለሌላ አይደለም የተፈጠረችው። ሌላ ስራ የላትም፣ ለሌላ ቅድስና አልተፈጠረችም ብሎ ነው የሚያስቡት ማለት ነው። እነዚህ ሴቶች ይረክሳሉ ወይም ቅዱሳን ናቸው። አንድ ወንድ ለ72 ተካፍለው ስራቸውን ሌላ ምንም አይደለም፣ የዝሙት ስሜቱን ነው የሚያረኩት የወንዱን ማለት ነው። እና አሁን ይሄ ቅድስና ነው በእስልምና ለሴቶቹ አንድ ወንድን ለ72 ቦታ ተከፍለው ያን ማድረጋቸው እንደ ቅድስና ነው የሚታየው። ኦኬ። ስለዚህ ዘላለም ህይወታቸው ብቻ ነው ማለት ነው። ሌላ ምንም ህይወት የላቸው። ወንዱን ማስደሰት ነው ስራቸው። ይሄ ነው በቃ የእስልምና የዘላለም ህይወት ይሄ ነው በቃ። ሌላ ምንም ነገር የለም። ምናልባት የተጠቀሰ ነገር ካለ ለሴቶቹ ከዚህ የዘለለ ከመብላት ከመጠጣትና የወንዱን ፍላጎት እንትን ከማለት የዘለለ ሌላ ነገር አለ። ስለዚህ ሜንታሊቲው ምድር ላይም ሆነ አፍተር ላይፍም ደግሞ ከዚህ ህይወት በኋላ ሴት ልጅ በቃ የወንድ ልጅ ስሜት ማርኪያ ብቻ ሆና ነው የተፈጠረችው ማለት ነው እንደ እስልምና አስተምሮ። ይሄን እንዴት ነው በጤነኛ አእምሯችሁ የተቀበላችሁት ሙስሊሞች? እስቲ አስቡትና መልሱልን። ምናልባት ለምንድን ነው የማይገቡት ግን? የሉም እንዴ ከታች 300 ሰው አለ መግባት ይችላሉ። ከ300 ውስጥ ቢያንስ 89 ሙስሊሞች ሊሆኑ ይችላሉና አሁን ችግር የለውም። መማር ጥሩ ነው። ምንድን ነው እነዚህ ሴቶች በነገራችን ላይ ገና የሚፈጠሩ አይደሉም፣ የተፈጠሩ ናቸው። የቁርአኑ ኮንሴፕት የሚያስይዘው ያንን ነው። እንዴት እነዛ ሴቶች ኦልሬዲ ተፈጥረዋል። ይሄን እንዴት መረዳት እንችላለን? በሁለት መንገድ መረዳት እንችላለን። አንድ ሀዲስና አንድ ቁርአን ግን ልስጣችሁ። እነዛ ሴቶች እንደተፈጠሩ አላህ በቁርአን ላይ ሙስሊሞች እንደሚያምኑት ምን ብሎ ይናገራል ማለት ነው? መጫወቻን ወይም ሚስትንና ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝነው ነበር ይላል አላህ። እኔ ሚስት አልፈልግም፣ ግን እንደው መያዝ የምፈልግ ቢሆን እኔ ጋር ያሉትን ካሉት ዘንድ ይዝ ነበር አለ። ኦኬ፣ አላህ መያዝ ቢፈልግ እኔ ጋር ካሉት ዘንድ ይዝ ነበር ያለው እነማንን ነው? ምኖችን ነው? አላህ ዘንድ ያሉ እሱ ዘንድ ያሉ እኔ ብፈልግ ይዛቸው አገባቸው ነበረ፣ እጫወትባቸው ነበር። ወይዘ መጫወቻ ማለት ያው እጫወትባቸው ነው አይደለ? እጫወትባቸው ነበር ያላቸው አካላት ሚስትና ልጅን ማለት ነው። እነዚህን አካላት ልይዝ ብፈልግ እኔ ጋር ካሉት ይዝ ነበር አለ። ስለዚህ እዚህ ጋር የሚጠቁመን ነገር አለ። አላህ ዘንድ ያሉ ነገሮች አሉ፣ ሚስትና ልጅ መሆን የሚችሉ አሉ። ለአላህ ፊት የሚያደርጉ ሚስትና ልጅ መሆን የሚችሉ አካላት አሉ። እነዛ ምንድናቸው ካልን አላህ ለወሲብ የፈጠራቸው ለወንዶች የወሲብ ስሜት የፈጠራቸው ሁራ ላይ ናቸው። ይሄን እንዴት ማወቅ እንችላለን? ይሄ ተፍሲር አልጃላ ላይ ማለት ነው። had we desire to find some diversion that which provide a diversion in a way of a partner or a child ቁርአኑ ይደግመዋል። we would have found it with ourselves እኛ ዘንድ ካሉትን ይዝ ነበር from among the beautiful eyed huris or angels አላህ ጋር ያሉት እነዛ ቢዩቲፉል ወይም ቆንጆ የተባሉት ሁራ ላይኖች ለአላህ ሚስት መሆን የሚችሉ ናቸው ማለት ነው። ለአላህ ሚስት መሆን የሚችሉት ለአላህም ነው። ሚስት የሚሆን ካፓቢሊቲ ያላቸው ለምንድን ነው እና ሚስት ያልሆኑት ለአላህ? እኔ ግን አልፈልግም ብሎ ተናግሯል። ይኸው ግን ሰሪዎች አይደለንም አለ።
እኔ ሚስት አልፈልግም እንጂ እኔ ጋር ብፈልግ ኖሮ ሁር አላይኖችን አገባ ነበረ ብሎ ተናገረ። ስለዚህ እነዚህ ሁር አላይኖች ኦልሬዲ አላህ ጋር ነው ያሉት፣ ተፈጥረው ተቀምጠዋል። ከአላህ ጋር ነው ያሉት። አንድ በዚህ መያዝ ትችላላችሁ። ስለዚህ ኦልሬዲ የተፈጠሩ እንደሆኑ በዚህ መናገር ይቻላል። እነዚህ ለአላህ ሚስትነት የሚታጩ ናቸው። ለአላህ ሚስት መሆን የሚችሉ መታጨት የሚችሉ ናቸው። እንግዲህ ሽማግሌውም እንደሚልክ አናውቅም። እሱን ወደፊት የምናየው ነገር ሊሆን ይችላል። ቁርአኑ ሱረቱል ኢኽላስ አልወለደም አልተወለደም ነው የሚለው። እንግዲህ አልወለደም የሚለው አይወልድም የሚለውን ስለማያስጨብጥ እነዚህን ሴቶች አግብቶ መውለድ ይችላል ወይስ አይችልም? አላህ ልጅ ቢኖረው ከልጆቹ የመጀመሪያው ተገዢዎች ይሆናሉ ብሎ መሐመድ ተናግሯል። ስለዚህ አላህ መውለድ የሚችል ነገር ግን መውለድ የማይፈልግ የፍላጎት ጉዳይ ነው፣ የችሎታ ጉዳይ አይደለም። የባህሪ ጉዳይ አይደለም። የችሎታ የመቻልና ያለመቻል ጉዳይ፣ የመፈለግና ያለመፈለግ ጉዳይ ነው። ስለዚህ እነዚህ ሁር አላይኖች እነዚህ የገነት ሴቶች ተፈጥሯል ኦልሬዲ የሚለውን በዚህ ያስይዘናል። ለምን ሚስትና መጫወቻ ልጅ የተባሉት የአላህ ሚስት ብፈልግ አገኛቸዋለሁ ብሎ የተናገራቸው እነዚህን ስለሆነ ማለት ነው። እነዚህን አላህ ዘንድ ተፈጥሮ የት ነው ያሉት? በእስልምና 7 ሰማያት አሉ። አንደኛው ሰማይ ላይ ነው ያሉት፣ ሁለተኛው ሰማይ ላይ ነው ያሉት፣ ሶስተኛው ሰማይ ላይ ነው፣ አራተኛው ሰማይ ላይ ነው፣ አምስተኛው ሰማይ ላይ ነው፣ ስድስተኛው ሰማይ ላይ ነው፣ ሰባተኛው ላይ ነው ወይስ አርሹ ላይ ከአላህ ጋር ናቸው ያሉት ተደላድለው? አላህ አርሽ ላይ ተደላድሎ ተቀምጧል ብለው ያምናሉ። ተደላደለ ብለው ያምናሉ። እነዚህ አላህ ደግሞ እዚህ ጋር እኛ ጋር ካሉት በያዝነው ኖሮ ነው እየተናገረ ያለው። ስለዚህ እነዚህ የት ናቸው ያሉት? ማለት ይህን አንብባችሁ አሁን እንደው የዘላለም ሕይወት እናገኛለን ብላችሁ ታምናላችሁ? አላህ የሚፈልጋቸውን እኛ የምንጋራለን ብላችሁ ታስባላችሁ? እነዚህ ለምንድን ነው አላህ እነዚህን የፈለገበት ምክንያት? በቃ ቆንጆ ስለሆኑ ነው። ከምድር ሴቶች በውበት በጣም የተሻሉ ናቸው፣ በጣም ቆንጆች ናቸው የሚል አለ ሐዲስ ማለት ነው። ከምድር ሴቶች በተሻሉ ቆንጆ ቁርአኑ ላይ አለ 55 ላይ። ምክንያቱም እነዚህን ላይ ያዘጋጀበት ምክንያት ምንድን ነበረ? ምድር ላይ ላሉት ሊክስ እዚህ ያሉ ሴቶች ባሎቻቸውን ሲያስቀይሙ ሲረግሙ ስለሚውሉ እነዚህኞቹ ካሳ ናቸው። እነዛ ክፈተው አንዴ እንደው 55 ከሰባ ጀምሮ እስከ መጨረሻው እንየው ታች ድረስ 55 የሩህ ምዕራፍ 55 ኦኬ። ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? በውስጣቸው ጠባይ መልካሞች፣ መልካም ጠባይ ያላቸው መልከ ውቦች ሴቶች አሉ። የአላህ ጸጋ አንዱ ምንድነው? በጣም መልካም ቆንጆ ጸባይ ያላቸው ሴቶች አሉ። ከጌታቸው ጸጋዎች በየትኛው ታስተባብላላችሁ? በድንኳኖች ውስጥ የተጨጎሉ ምን ማለት ነው? የተጨጎሉ በድንኳኖችም ውስጥ የተጨጎሉ የአይኖቻቸው ጥቁረትና ንጣት ደማቅ የሆኑ ሴቶች ካሁን ይሄን አልባችሁ ህይወት ታገኛላችሁ። ኦኬ። ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? አረ በየትኛው ማናስተባብልም። አላህ ከእነርሱ በፊት ሰውም ጃንም አልገረሰሳቸውም። ጃን ማለት ጂኒ ፕሉራል ሲሆን ነው አይ ቲንክ። እና ሰውም ጂኒም ያልገረሰሳቸው ሴቶች ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? በሚያረገርጉ አረንጓዴ ምንጣፎችና በሚያማምሩ ስጋጃዎች ላይ የተደለደሉ ሲሆኑ ይቀመጣሉ። አረንጓዴ ሐር ልብስ ለብሰው የሚቀመጡ የሚደላደሉ ሪሊ እነዚህን ነው የምታገኙት ሄዳችሁ። ከዛ በኋላ አላህ ደግሞ እነዚህን እኔ አገባቸው ነበርኩ ብፈልግ ይላል። አሁን እንደው ክርስቲያኖች ሳትዋሹ ንገሩኝ፣ ምንድን ነው ያሰባችሁት? ይሄ ጀነት እንደው አልማለላችሁም? በዚህ ጀነት አያማልልም? የሙስሊሞች ጀነት
ሶሪ በጣም እኔ ተወስሻለሁ። ክርስቲያን ሃይማኖት የሚቀየር ነው የሚል አይጠፋም እኮ ባይዘው የሚል አይጠፋም። ይሄንን ተስፋ አድርጉ። ቅዠት ሊሆን አይችልም። እውነት ለመናገር ስለ ዘላለም ህይወት ጉዳይ እንዳታስብ የሚያደርግህ ነገር እንዲሁም ለኤቴስቶች ራሱ ወደ እውነት እንዳይመጡ የሚያደርጋቸው ነገር ነው ብዬ ነው የማስበው። ኢቨን ሙስሊሞች ራሳቸው የሚያምኑ አይመስለኝም። ይሄ እኮ ትልቅ ቅዠት ነው እንዴ! ተው እንጂ ተው። አዲስ ፍጥረት ተፈጥረው ለዝሙት ይፈጠራሉ ብላችሁ ታስባላችሁ? ከዓለም ፍጻሜ በኋላ እንግዲህ አስቡ። አዲስ ፍጥረት እነዚህ ሰው ምንድን ነው ወንድን ለማርካት ብቻ ሴቶች ፌር አይደለም። አምላክ ራሱ አምላካችሁ ሴቶቹ ጠይቁ፣ እንዴት ሴቶች ይፈጠራሉ ለወንዶች ወሲብ ማርካት? በቃ ምንም አይደለም ስራቸው ይሄ ብቻ ይሆነ እንደዛ ብላችሁ ልጠይቁ። ለምን ወንዶቹ እንደዛ አልተፈጠሩም ለሴቶች የወሲብ ማርኪያ ተብሎ? የለም በቃ ይሄ የወንድ ድር ነው እስልምናና ከዛ ያለፈ ነገር የለውም። ተስፋ የሚያደርግ ሰው መቼም አይምሮ በሽተኛ ካልሆነ በስተቀር በዚህ ተስፋ የሚያደርግ ሰው አለ ብዬ አላስብም። እንደኔ ሙስሊሞች አይምሯቸው ጥሩ አይምሮ ያላቸው ሙስሊሞች አሉ፣ ግን ይህን ተስፋ ያደርጋሉ ብዬ እውነት ለመናገር እኔ እንትን አለ እና ምድር ላይ ራሱ ኃጢአት መሆኑን እያወቁ በሰማይ ምንድን ነው ሀላል ይሆናል በምድር ሀራም ይሆናል የተባለውን ነገር በሰማይ ሀላል ይሆናል ብሎ ማሰብ መቻል ራሱ ከባድ ነው። እና አስቡት እስኪ ምድር ላይ ሀራም ነው ተብላችኋል። ከአራት በላይ ማግባት ሀራም ተብላችሁ በሰማይ ደግሞ የሴት መንጋ ብዙ መያዝ ሀላል ነው ሲባል ይሄ ነው ጭንቅላታችሁ ማሰራት ነው። ቀላል ሎጂክ ናት ባይዘወይ። ለምን አምላክ ታይምለስ ነው፣ ከጊዜ ውጭ ነው። በጊዜ የሚገደብ ነገር ከሌለው በታይምና በጊዜ ውስጥ ካልሆነ ሁል ጊዜ አንድ አይነት ነገር ነው የሚያስተላልፈው። እሱ ባህሪው አንድ ነው። በዚህ ዓለም ላይ ሀራም ነው፣ በሚቀጥለው ዓለም ላይ ደግሞ ሀራም ነው ሊል አይችልም። ይሄ ሰው ነው እንደዛ የሚለው። ምክንያቱም የጊዜ ባለቤት ስላልሆነ ሰው የሆነ ወቅት ላይ ሀሳቡ ሊቀየር ይችላል። አምላክን ከዘላለም ጀምሮ ሀሳቡ ማይቀየር ከሆነ በጊዜ ውስጥ ከሌለ ሁል ጊዜ አንድ አይነት ሀሳብ ካለው በቃ ሊሆን አይችልም። ስለዚህ ተዉ። ደግሞ ብትገቡ ደስ ይለናል እና ብንጠያየቅ። ኧረ ይማሩ፣ ችግር የለውም። ይማሩ። ትምህርት ጥሩ ነው። የተማረና ምናምን ነው የሚባለው አይደል? ክርስቲያን ለምሳሌ ቆይ if you wonder ጸይም ሴት የምታገኛት ይመስላል? አሴ ሙስሊም እንድትመልስልኝ። ጸይም ምን ያደርጋል? ቀይ አለ እንዴ? ነጫጭ እኮ አሉ። ጸይም ምን ያደርጋል? ስለዚህ ቁንጅናን ከሁለቱም አንጻር ከአላህም ከመሐመድም አንጻር ብታየው ነጭነት ማለት ያ ነጫጮቹ ናቸው። ሬሲዝም ያ ነጫጮቹ ናቸው። አይ ቲንክ ቃል ማሳየት የሚፈልገው ነገር አለ። ኦኬ ቃል ቀጥል። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ብሮ ክርስቲያን ቢኒ ሲናገር ምን አለ? አንድ ሀሳብ የሆነች ይሄ ትምህርት ትዝ አለኝ። ምን ብሎ ተናገረ ቢኒ ቅድም? ሙስሊሞች ራሱ የሚቀበሉት አይመስለኝም ይህንን ትምህርት አለ። ኦፍኮርስ አይቀበሉትም። እስኪ እኚህን ኡስታዝ ምን እንደሚሉ ስሟቸው። ኢንሻአላህ ሁላችሁ ሙእሚኖች ናችሁ። ላኪን ይህን ደርስ ከሰማችሁ በኋላ ምናልባት ኩፋር ትሆናላችሁ እንጂ ሼክ እብራሂም አብደዋል ዛሬ። ወላሂ አላበድኩም። ይህን ደርስ እስከ መጨረሻ ከሰማችሁት ሙምኪን ነው የምላችሁ፣ ምናልባት ኢማናችሁን አፍርሳችሁ ኩፋሮች ልትሆኑ ትችላላችሁ። ምን አሉ? ኢማናችሁን አፍርሳችሁ ኩፋር ልትሆኑ ትችላላችሁ። ይህን ደርስ ማለት አሁን የምናስተምረውን ትምህርት ከሰማችሁ በኋላ ከእስልምና ለቃችሁ ልትወጡ ትችላላችሁ። ያ ማለት ሰው የሚቀበለው ሃይማኖት አይደለም ማለት ነው ባጭሩ። አንድ የሃይማኖት አስተማሪ እንደዚህ ብሎ የሚናገረው ግራ የሚገባኝ፣ አንድ የሃይማኖት አስተማሪ በሚያስተምረው ትምህርት ሰዎች ተማርከው የራሱን ሃይማኖት እንዲያደርጉ እንዲወስዱ የሚያደርግ ስብከት ይሰብካል እንጂ የሚያስወጣ ስብከት የሚሰብክ ከሆነ ይሄ እኮ ተቀምጧል ቁርአን ላይ። ስለዚህ ይህን ስትሰሙ ትወጣላችሁ እያለ ነው።
እኛ የምንፈልገው እኮ ይሄን ነው። በቃ እኛ የምንፈልገው እስልምና አውቃችሁ ይልቅ ብላችሁ እንድትወጡ ነው። እሺ ቀጥል። ለምን መሰላችሁ? ስለ ጀና በጀና ያለ ነገር በሙሉ አላህ በቁርአን የነገረን፣ ነቢያችን ሰለላሁ ዐለይሂ ወሰለም በብዙ መቶ የሚቆጠሩ ሐዲሶች የነገሩን ስለ ጀና። ያኒ ካላመናችሁ ወደ ኩፍር ትገባላችሁ። ኦኬ ይቆሉ ቴንኪው። ካላመናችሁ ክርስቲያን ትሆናላችሁ። ቴንኪው በጣም ያ ሼክ ስራችንን አቃለለልን። የኛ ስራን ያቃለለልን። በነገራችን ላይ በቀኛ የምንለው ይሄን ነው። ይሄንን ገነት ሉክ አዳምጡ፣ በደንብ አዳምጡ። እስልምና ውስጥ ያለው የዘላለም ህይወት ሰዎች በአይምሯቸው ሊቀበሉት የሚቸግራቸው ነው። አሁን የምነግራችሁ ነገር አሁን ቆይ ቃል በጣም እኮ ነው የሚገርመው። መጽሐፍ ቅዱስ ላይ ለምሳሌ ስለ ገነት ሲናገር፣ ስለ ዘላለም ህይወት ሲናገር ከዚህ በኋላ አይራቡም፣ አይጠሙም፣ የእሳትም ትኩሳት አያገኛቸውም፣ የፀሐይ ብርሃንም አያስፈልጋቸውም፣ ብርሃናቸው እርሱ እግዚአብሔር ይሆናል ተብሎ የሚል ቃል መጽሐፍ ቅዱስ ላይ አለ። ለምሳሌ ራእይ ላይ ማለት ነው። ራእይ 22 ራእይ 7 የምታነቡት እንደዛ ብሎ ይናገራል። አሁን ከክርስትና ሰዎችን ወደ ክርስትና ያስገባል እንጂ ወደ ክርስትና የሚያስወጣል አለመራብ፣ አለመጠማት፣ ሄደን እዛ ለዘላለም ከክርስቶስ ጋር አብረን ስንሆን አንራብም፣ አንጠማም። ክርስቶስን ከማየት በላይ ከክርስቶስ ጋር ህብረት ከማድረግ በላይ የሚያስደስተን ነገር ስለሌለ ማለት ነው። ይሄ አያስወጣም ከክርስትና ወደ ክርስትና ሰዎችን ይስባል እንጂ። በእስልምናው ግን የተቀመጠው ትምህርት የገነት ጉዳይ ሰዎችን ከእስልምና የሚያስወጣ ነው። ቀጥል ቃል። በነገራችን የሰውየው ብቻ እምነት አይደለም። ይሄ ለጭንቅላት የሚመጥን እንዳልሆነ ለሰው ልጅ ሊቀበሉ እንደማይችል የነቢያቸውን ጭምር እንደሆነ ይናገራሉ። ስሟቸው። ኦኬ የቁሉ አላህ ስብሐነ ነቢያችን ምን ይላሉ መሰላችሁ? በአጭሩ አሳጠሩት ነገሩ። የጀና ጉዳይ ሲነገር ጭንቅላታችን አይቀበለው። ወላኪን ወረብ ድገመው ቃል የቁሉ አላህ ስብሐነ ነቢያችን ምን ይላሉ መሰላችሁ? በአጭሩ አሳጠሩት ነገሩ። የጀና ጉዳይ ሲነገር ጭንቅላታችን አይቀበለው። ወላኪን ወረቢል ከዕባ ሁሉ ስለ ጀና የተናገረው አላህና ነብዩ ከሐቅ በላይ ነው። ሐቅ እና የጀና ጉዳይ ለመቀበል በደንብ በኢማን ልትቀበሉት አንድ ነገር ልርዳችሁ ነው። ቀጥል ክርስቲያን። አንዴ ማስተርዳና እንፈልግም። አይርዱን። እናመሰግናለን። አቡ ነው ትዝ ይላል መግባት አንፈልግም ያለው። አንደኛ ወላሂ ጀነት እገባለሁ ብላችሁ እንዳታስቡ ብሎ ቪዲዮ ሰርቶ ነበር። አቡ ምን ብሎ መልሰርቶ ነበር? ይህን ለመቀበል ክርስቲያንዬ፣ ይህንን ለመቀበል ይህ ጭንቅላት የሚቀበለውን ነገር ለመቀበል መፍትሄ ብለው ኡስታዙ ያመጡትን ነገር ስትሰሙት ደግሞ በጣም ትደነግጣላችሁ። ሾክድ ነው የምትሆኑት። ስሟቸው። በደንብ በኢማን ልትቀበሉት አንድ ነገር ልርዳችሁ ወንድሞች፣ ልርዳችሁ። ይህን ነገር አሁን የምላችሁ ከተከታተላችሁ የፈለገውን ቢባል ስለ ጀና ቀጥታ ነው የምትቀበሉት። ሚን ሽሩጥ አርካን ሙሐመድ ረሱሉላህ። አንተ ሙእሚን ስትሆን እስላም ስትሆን ምንድን ነው የምትለው? ላኢላሃ ኢላላህ ሙሐመዱን ረሱሉላህ። ላኢላሃ ኢላላህ አውቀናል። ሙሐመድ ረሱሉላህ አላህ እንዲቀበላት ከፈለክ ሽሩጥ አላት። ሽሩጥ አላት ማለት ምሰሶ አላት። ኢማን ማለት እምነት ማለት መሰረት አለው፣ ቤዝመንት አለው። መሰረቱ ደግሞ ምንድን ነው? ስሙት። አላት ከምሰሶቹ አንዱ ተስዲቅህ ፊማ አኽበር፣ ነቢያችን የተናገሩት ሁሉ ማመን ነው፣ መቀበል። ምን አለ? ተስዲቅህ ፊማ አኽበር፣ ነቢዩ የተናገረው ነገር በሙሉ ዝም ብለህ መቀበል፣ ዝም ብለህ ማመን። ስሙት። ለምሳሌ ግድግዳው ነጭ ነው፣ ሺህ ሰው ሆነን እናየዋለን፣ ነጭ ነው። ነቢያችን መጡና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው? እነዚህ ሺህ ሰዎች ተሳስታቸዋል ትላለህ፣ ነቢያችን ልክ ናቸው ነው የምትለው። ይሄ ነው እምነት ማለት። አያችሁ፣ ይሄን ግድግዳ አይታችሁት ነጭ ነው። 1000 ሰዎች በአይናቸው አይተውት ነጭ ነው።
ነብዩ ጥቁር ነው ካለ በቃ ማመን፣ ዝም ብለህ ማመን እንጂ ይህን ልትቀበል አትችልም እያሉ ነው። ክርስቲያን የምትለው ነገር አለ እዚህ ላይ ያ ባይዘይ ቁርአኑም ምን ሱራ 33 ቁጥር 36 ላይ አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናን ከመቀበል ውጭ ምንም ምርጫ የላቸውም ብሎ ይናገራል። ስለዚህ ሙስሊም ለመሆን ሙሐመድ እና አላህ የተናገሩትን እኩል መቀበል መቻል አለባቸው። ምንም ምርጫ እንኳን የለህም። ይሄ እንትኑ ሼኩ እንደዛ ነው እየተናገረ ያለው ማለት ነው። ኢማጂን ስንት ሺህ ሰው አንድ ሺህ ሰው አይቶት ከዛ ደግሞ ይቀጥላል። ጥቁር ነው አሉ خلاص የነቢያችን አይን ነው የምታምነው። ይህ ነው ኢማን የሚባለው ወንድሞች። ችግር የሚሆንብን እኮ ከለር ብላይንድነስ ቢኖርበት አይኑን አሞት ቢሆን ኖሮስ ሙሐመድ እንደዛ የተናገረው መጽሐፍ ቅዱስ ምን ይናገራል? እንዴት አንድ ሺህ ሰዎች አይተውት ነጭ ነው አንተም በአይንህ አይተው ይላል። እሱን ፓርት ስላልሰማችሁት ነው። ነጭ ነው አንድ ሺህ ሰዎችን መጥተው ሄዶ ፕሩቭ አድርገውታል አንድ ነገር እውነት መሆኑ። ለምሳሌ ፀሐይ የምትገባው መሐመድ ያለው ጭቃ ውስጥ ነው ያለው። ሳይንስ ደግሞ ፕሩቭ አድርጎታል ያ እንዳልሆነ። እንግዲህ ይሄንን አንድ ሺህ በጣም አንተ ራሱ በአይን ሄደ እንደማትገባ አረጋግጠህ እንዴት ነው የማትቀበለው? ስማው መሐመድ ረሱሉላህ አላህ እንዲቀበላት ከፈለክ ሽሩጥ አላት፣ ምሰሶዎች አላት። ከምሰሶቹ አንዱ ተስዲቅህ ፊማ አኽበር፣ ነቢያችን የተናገሩት ሁሉ ማመን ነው መቀበል። ለምሳሌ ግድግዳው ነጭ ነው፣ ሺህ ሰው ሆነን እናየዋለን፣ ነጭ ነው። ነቢያችን መጡና ነጭ አይደለም ጥቁር ነው ካሉ ማንን ነው የምታምነው? እነዚህ ሺህ ሰዎች ተሳስታቸዋል ትላለህ፣ ነቢያችን ልክ ናቸው ነው የምትለው። በአይንህ እያየህ ነጭ ነው፣ ግን ነቢያችን ላ ጥቁር ነው አሉ። خلاص የነቢያችን አይን ነው የምታምነው። ይህ ነው ኢማን የሚባለው ወንድሞች። እንግዲህ በአጭሩ ምንድን ነው? ለምሳሌ ቅድም ምን ብሎ ተናግሯል ሼኹ? የገነት ጉዳይ ማንም ስንናገር የሚቀበለው ሰው የለም። ለአእምሮ የሚከብድ ነገር ነው። ሰዎች በቀላሉ ሊክዱበት የሚችል ነገር ነው። ስለዚህ ያንን ማንም መቀበል አይችልም። እና ሙሐመድ የተናገረውን እንዴት ነው የምንቀበለው? በቃ ግዴታ በእምነት ሆነ መቀበል አለብህ አይነት ነገር ነው እየተናገረ ያለው። ግዴታ መቀበል አለብህ። ነገር ግን ስለ ጀነት በእስልምና ሰዎች ሊቀበሉት አይችሉም። ተረት ተረት ነው፣ ዊች ተረት ተረት ነው ማለት ነው። ለእኛ ተረት ተረት ነው። እንኳን ለእኛ ለራሶቹ ለአማኞቹም ሊቀበሉት አይችሉም። ጭራሽ ሰዎችን ወደ ኩፍር የሚያወጣ ነው። አሁን ገነት በእስልምና አንድ ሙስሊም ገነት በእስልምና የዘላለም ሕይወት በእስልምና ምን እንደሆነ አጥንቶ እዛው እስልምና ውስጥ የሚቆይ ከሆነ አይምሮን ታማሚ ነው ማለት ነው። ወይ አይምሮን ታማሚ ነው፣ ወይ ወደ ክርስትና እንዳይመጣ ያደረገው የክርስትና ጥላቻ አለበት፣ ወይም ደግሞ ከነዚህ ከሁለቱ ግራ ገብቶት ኤቲስት ይሆናል። ገነት በእስልምና ምን እንደሆነ አጥንቶ አውቆ የማይወጣ ሙስሊም ካለ ባይዘዌ ክርስቲያን ሼኪው ሲናገር ሰምተው ከሆነ እያስፈራራቸው ይሄን የማትቀበሉ ከሆነ ኩፉር ትሆናላችሁ እያላቸው። ስለዚህ እንደዚህ እያስፈራሩ ካልሆነ በስተቀር በጤነኛ አይምሮ ይሄን ነገር ሊቀበል አይችልም። መጽሐፍ ቅዱስ እንደዚህ ይላል። እስቲ አንድ መጽሐፍ ቅዱስ ክፍል ልንገራችሁ። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል። ስለዚህ ምክንያት በእውነት ያላመኑትን ነገር ግን በአመፃ ደስ ይላቸው የነበሩትን ሁሉ ፍርድ እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር ሐሰት አሰራር ይልክባቸዋል ይላል። አያችሁ፣ እነዚህ ሰዎች በአመፃ ላይ ናቸው፣ በእግዚአብሔር ላይ ስላመፁ ማለት ነው። ሮሜ 1 ላይም እግዚአብሔርን እንደ እግዚአብሔር ሮሜ ምዕራፍ 1 ቁጥር 20 ምናምን አካባቢ እግዚአብሔርን እንደ እግዚአብሔር መጠን ስላላወቁት እግዚአብሔር ደግሞ ለማይረባ አይምሮ አሳልፎ ሰጣቸው ይላል። የማይረባ አይምሮ። ስለዚህ እነዚህ ሰዎች ስላመፁ የእግዚአብሔርን እውነት በውሸት ስለቀየሩ፣ ስለዚህ እግዚአብሔር ደግሞ ለማይረባ አይምሮ ሰጣቸው፣ ወይም የሐሰት አሰራር ላከባቸው። ስለዚህ ይሄን እንዲያምኑ ተደረጉ ማለት ነው። ተመልከቱ፣ የእግዚአብሔርን ነገር ንቀው ሄደው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በሰማይ ቤት ማግባት መጋባት የለም እንደ እግዚአብሔር መላእክት ይሆናሉ የሚለውን እውነተኛ እግዚአብሔርን ቃል በዚህ ላይ አምፀው ትተው አይ እኛ በሰማይ ቤት መግባት መጋባት አለ፣ አልፎም ተርፎም ከብዙ ሴቶች ጋር እንተኛለን፣ አምላካችንም ድንግልናቸውን እያደሰ ይሰጠናል
የሚል ተረት ውስጥ የማይረባ አእምሮ ውስጥ እንዲወድቁ ተደረጉ። ይህም የሆኑ ደግሞ እግዚአብሔር ፈልጎ ሳይሆን በራሳቸው አመፅ፣ በራሳቸው ስራ የእግዚአብሔርን ቃል ስላልሰሙ በዛው በስራቸው እንዲጠመዱ አደረጋቸው ይላል መጽሐፍ ቅዱስ ላይ። እውነት እንዲህ አይነት ተረት ውስጥ እንዲገቡ ያደረጋቸው ከእውነት ፈቀቅ ስላሉ ነው። እውነት የሆነውን ክርስቶስ ከሱ ፈቀቅ ብለው አንድ የአረብ ሰው ስለተጠጉ ወይም ደግሞ የማይረባ አእምሮ ይዞ የመጣን ሰው አሜን ብለው ስለተቀበሉ በእግዚአብሔር ቃል ላይ ስላመፁ እነዚህ ሰዎች ለማይረባ አእምሮ ተላልፈው ተሰጡ። ስለዚህ ውጤቱን እያየን ነው። በሰማይ ቤት ደናግል ብዙ ሴቶችን እናገኛለን፣ ከእነሱ ጋር እንዘሙታለን። የማይበርድ የወንድ ብልት ይሰጠናል። ሴቶቹ ልክ ውሃ እንደጠማት ግመል የምትቅለበለብ ወንድ ስታይ ማለት ነው፣ እንደዚህ አይነት ሴት ይሰጠናል ብለው ያምናሉ። ይህም በቀደም ክርስቲያን ስታሳይ ነበር ኢብን ከቲር እንዴት ብሎ እንደፈሰረው ማለት ነው። እና በጣም ያሳዝናል። ለዚህ አእምሮ ተላልፎ የተሰጡት በእግዚአብሔር ቃል ላይ ስላመፁ ነው፣ ከእውነት መንገድ ፈቀቅ ስላሉ ነው። እና ይኸው መጽሐፍ ቅዱስ ዛሬ ይናገራል። እግዚአብሔር በሰው ይናገራል። እግዚአብሔር በብዙ አይነት ጎዳና ይናገራል። የዕብራውያን 1 ላይ እንደተናገረው በብዙ አይነት ጎዳና ነው የሚናገረው። እና ዛሬ እግዚአብሔርን ድምፅ ካልሰማችሁ ምናልባት እኔ የምናገር መስሏችሁ ልትንቁኝ ትችላላችሁ። በእኔ የሚናገረው ግን እግዚአብሔር ነው ብዬ ነው የማስበው። እና ካልተመለሳችሁ ይህ ቃል ይፈርድባችኋል። ለማይረባ አእምሮ ተላልፋችሁ ተሰጥታችኋል። ሼኪውም እንዳሉት ማንም ሰው ይሄን አይቀበልም፣ ግን ግዴታ መቀበል አለባችሁ። ካልተቀበላችሁ ምንድናችሁ? ኩፉር ናችሁ እያለ ያስፈራራችኋል። ከእስልምና ትወጣላችሁ ካልተቀበላችሁ። ስለዚህ በዚህ ምክንያት ነው ሰዎች እንዲቀበሉ የሚያደርጉት እንጂ ነፃ አእምሮ ያለው ሰው፣ ትክክለኛ ሕሊና ያለው ሰው ይሄን ነገር ሊቀበል አይችልም። ምክንያቱም ይሄ የአሮጊቶች ተረት ነው። ይሄ የሆኑ ሰዎች ፍላጎት ነው እንጂ ይህ አምላክ ዘላለማዊ ፍላጎት እንደዚህ አይደለም። ለዚያውም ዘላለማዊ ሕይወት ላይ በምድር ላይ እንኳን ቢሆን የተሻለ ነው። ለዘላለም እንደዚህ ሆነን እንኖራለን። የማይበርድ የወንድ ብልት ይሰጠናል፣ ሁል ጊዜ ዲፍላወር ስናደርግ እንኖራለን ብሎ ማሰብ ጤናማ አይደለም። ባይዘው ኦኬ። እና ይሄ ነው ያ ቴንኪው ቤኒሻ። ያ እንግዲህ ይህን ሰዎች ሁሉ ሊቀበሉት የማይችለውን አስተምሮ፣ በነገራችን ላይ የገነት ጉዳይ ደግሞ የዘላለም ሕይወት ጉዳይ ደግሞ ሰዎች ለምሳሌ ሉክ ሁላችንም የሆነ ሃይማኖት የምንይዝበት ምክንያት ምንድን ነው መሰላችሁ? ይሄ የምድራዊውን ነገር አልፈን ከዚህ ከምድራዊ አስተሳሰብ ዘለን ስለ ሰማያዊ ሕይወት እንድናስብ ለዘላለም የምንኖርበትንና ለዘላለም የምናገኘውን ነገር እንድንረዳና በዛ ህይወታችን ላይ በቃ የሚያስፈልገን ነገር እውቀት እንድናገኝበት ከዛ በኋላ ያንን መንገድ እንድንከተል ነው። ሃይማኖት ለስጋ አይደለም የምንከተለው፣ ምድራዊ የስጋ ፍላጎትን ለማሟላት ሳይሆን ሰማያዊ ህይወታችንን ለማስተካከል የምንጠቀምበት ትልቁ መሳሪያ ሃይማኖት ነው። ይሄ ሃይማኖት ደግሞ ከሐዋርያትና ከነቢያት ትምህርት ተላልፎ የተሰጠ እምነት ነው። ይህን እምነት ሰዎች በምን አይነት መልኩ ነው መቀበል ያለባቸው ወይም ደግሞ እንዴት ነው መቀበል ያለባቸው የሚለውን ለማወቅ እውነትና ሐሰቱን የነቢያት ትምህርትና የሐዋርያት ትምህርትን መለየትና ማወቅ ያስፈልጋል። አንድ ግለሰብ ብቻ ከሆነ የተናገረው ያ ነገር ሐሰት የመሆን ቻንሱ በጣም ከፍተኛ ነው። ለምሳሌ በእስልምና ውስጥ ሌሎች ነቢያቶች አሉ ተብሎ ይታመናል። ሌሎች ነቢያቶች አሉ ተብሎ ታምኖ ነገር ግን ያንን ያስተማረው አንድ ነብይ ብቻ ከሆነ ሐሰት የመሆን ቻንሱ በጣም ከፍተኛ ነው። ቢያንስ ይህንን እንደ መነሻ ፖይንት እንኳን መውሰድ ይቻላል። ከእስልምና ለመውጣት የገነትን ጉዳይ ብቻ ማወቅ በነገራችን ላይ በቂ ነው። ከእስልምና ውስጥ የሚያስወጡ ነገሮች ሁለተኛና ሶስተኛ ተብለው የተቀመጡት በአንዳንድ ጥናቶች ማለት ነው። አንደኛው ስለ ሴቶች ያስቀመጠው በጣም የወረደ ቦታ ነው። ሁለተኛ የዘላለም ሕይወታቸው ነው። የዘላለም ሕይወታቸው። ሌላው ዋናውና የመጀመሪያው ስለ ያላቸው የአምላክ ሕሳቤ። የትኛውም ነቢይ በታሪክ ውስጥ በቅዱሳት መጽሐፍት ያልተጠቀሰን አምላክ ሙስሊሞች ያመልካሉ። ያልተጠቀሰን አምላክ እንደዚህ እጅ ያለው እግር ያለው አንገት የሌለው ጭንቅላት የሌለው ዓይን ያለው ባቱን የሚገልጥ ከሌሊቱ 9 ሰዓት የሚወጣ የሚወርድ እንደዚህ አይነት አስተምሮ ያስተማረ ነብይ የለም።
በቃ እንደዚህ ብሎ ያስተማረ ነብይ የለም ባጭሩ። ስለዚህ ይህ ደግሞ መውጣት መውረድ የአምላክ ባህሪ ከሆነ ለምሳሌ መውጣት ከሌሊቱ 9 ሰዓት መውጣትና መውረድ ባህሪ ከሆነ የአምላክ ባህሪ ከሆነ ነቢያቶች ሁሉ ሊያስተምሩት ይገባል። ለምሳሌ ቀደምት ነቢያቶች አላህ ይወጣል ይወርዳል ብለው የማያስተምሩት ከሆነ ካላስተማሩ ወይ አላህ የሆነ ሰዓት ላይ ያመጣው አዲስ ባህሪ ነው፣ አዲስ ልምምድ ነው፣ ወይም ደግሞ ይህ ይወጣል ይወርዳል ብሎ የተናገረው ነብይ ሐሰተኛ ነብይ ነው። እንደዛ አይነት አምላክ የለም። ከዚህ መረዳት እንችላለን። ስለዚህ በተለይ ይሄ ዘላለም ህይወትን በተመለከተ ሙስሊሞች ብታስቡበት ማለት ነው። አሁን ምን ብሎ ዘጋው መሰላችሁ? አሁን ይሄን የቁርአን ክፍል አንብብላችሁ ሱራ 41 የተብራሩ የተተነተኑ ምዕራፍ ውስጥ የሚገኝ አንቀጽ 31 ነው። እኛ በቅርቢቱም ህይወት በመጨረሻይቱም ረዳቶች ነን፣ ለእናንተም በእርሷ ውስጥ ነፍሶቻችሁ የሚሹትን ሁሉ አለላችሁ። ነፍሶቻችሁ የሚሹትን ሁሉ፣ ነፍሶቻችሁ የምትፈልጉት ሁሉ አለላችሁ ብሎ ቁርአን ይናገራል። ለእናንተም በእርሷ ውስጥ የምትፈልጉት ሁሉ አለላችሁ። የት? በገነት። በገነት እነዚህን ሁሉ የምትፈልጓቸው ነገሮች ሁሉ ታገኛላችሁ። ሉክ ለምሳሌ አንድ ሰው ሙሐመድን መገናኘት ቢፈልግስ? ሴት ሙስሊም አይደለም እያልኳቸው ያለሁት፣ ወንድ ሙስሊም ለምሳሌ ከሙሐመድ ጋር አብሮ መተኛት ቢፈልግ ያገኛል? አያገኝም? ከሙሐመድ ጋር መገናኘት የሚፈልግ ሙስሊም ቢኖር አየህ እንዴት እንደሚለጠጥ ትምህርታቸው ማለት ነው። እንደዛ ቢፈልግ ያን ያደርገዋል? ሉክ ለምሳሌ በጀነት አንድ ግብረ ሰዶም መሆን ቢፈልግ አንድ ሰው ይሆናል? አይሆንም? ይኸው ቁርአኑ ዘግቶታል። ነፍሶቻቸው የሚሹት ሁሉ አለ። ግብረ ሰዶም ቢሆንስ የሚፈልገው? ይህን ነገር ያገኛል? ለምን? ቁርአኑ አንድ ቦታ አይደለም 2-3 ቦታ ደጋግሞ ይናገራል ይህን። ስለዚህ እንደዚህ ብሎ ስለዘጋው ሙሐመድ ተናገረና ስለ ወንዶቹ ከዛ በቃ አዲስ መገለጥ ሲጠፋ ይሄንን ተናገረ። በቃ ነፍስ የምትፈልጉት በሙሉ እንደውም ታገኛላችሁ። በቃ የሆነ አታጨናንቁኝ አይነት ነገር ማለት ነው። በቃ የምትፈልጉት ነገር ሁሉ እኮ አለ። እዚህ ሶሻል ሚዲያ ላይ ታችሁ ከሆነ ያ ሼክ እኔ ሲጋራ ማጨስ ፈልጋለሁ አወጣው። ያ እንዴት እንደሚለጥጡት ስታወራ የመጣ ልጅ ይሄ ነው። እና ጀስት ለዛ ነው እንደዚህ አይነት ጥያቄዎችን መጠየቅ የጀመሩት። በቃ ይቻላል ስለተባሉ ማለት ነው። እና እንደ ጥያቄ አድርጎ አቅርበውት ሲመልሱ ራሱ እንዴት ይመልሱት? ይህን ዑለማዎቹ ስሙት እስኪ። ጀነት ውስጥ ሲጋራ አለ ብሎ ሼኩን ጠየቃቸው። አይጠፋም ግን እሳት ወርደህ ነው የምትለኩሰው አሉት ይባላል። ሲጋራውን በተመለከተ ለአላህ ብሎ ከተወ ጀነት ውስጥ ሲጋራ ያገኛል ኢንሻአላህ። ግን የዱንያ አይነት ሳይሆን ያለየት ያለ ነው ኢንሻአላህ። እሳትም ወርዶ አይለኩስም፣ ችግር የለው። ጀነት ውስጥ ምን አለ? ሲጋራ አለ። እሺ የተሰራው ከምንድን ነው? ከትንባሆ ነው የተሰራው። ምድር ላይ ያለ እዚህ ላለ ብለተው ምድር ከምን የተሰራ ሲጋራ ነው? አሁን ገነት ሲጋራ ጨሳለሁ ብለህ እሱን አገኛለሁ ብለህ ኤክስፔክተድ እንደው ትጠብቃለህ? በኢየሱስ ይሄ እኮ መደንዘዝ እኮ ነው። ምን አለ መሰለህ ክርስቲያን ያዘጋጀውና ገነቱ ሲጋራውን የምትለኩሰው ግን ሩቅ ቦታ ሄደ ነው። ክብሪት የላቸውም። አይ እሱ ቢሆን እኮ ለዛው ተለቆለ ችግር የለም ባለ እኮ። ይሄኛው ደግሞ ያኛው ሺ ሲጨንቃቸው የምትለኩሰው ግን ጃሃንም ሄደ ነው አሉት ሲመጣቸው ሲከብዳቸው። ይሄ ግን አለ እዛው ነው የምትለኩሰው ግን ለየት ያለ ነው አላለ። አሁን አማኙን ሁላ ምን ያህል እንዳበላሹት የምታውቁት የሚጠይቋቸው ጥያቄዎች እንደዚህ አይነት ሲጋራ ጨሳለሁ ብሎ ይጠይቃል አንድ አማኝ። ምን ያህል ከንቱ ትምህርት እንደሆነ በዚህ መረዳት ትችላላችሁ። ሲጋራ አጨሳለሁ ወይስ አላጨስም ብሎ እንዴት ነው የሚረዳው የሚጠይቀው እንደዚህ አይነት ጥያቄ? መኪና እነዳለሁ ወይስ አልነዳም? አሁን እኮ እያንዳንዱን እንደዚህ ምድር ላይ የምታደርጋቸው ነገሮች ወይም ምድር ላይ የናፈቁ ነገሮች በሙሉ መጠየቅ ትችላለህ። አዎ ታገኛለህ። ሐላል ይቻላል፣ እሱንማ ታገኛላችሁ። አላህ ሱብሃነሁ ወተዓላ ሁሉንም ፈቅዶልናል። ምንም እርም ያደረገብን ነገር የለም በጀነት።
አሁን መሐመድን እንገናኛለሁ ብትል አንተ ኡስማን የምትባል ወይም ደግሞ ሰሟን ከስር ሙስሊም ካለ መሐመድ ነው እኔ መገናኘት የምፈልገው ካልክስ ታገኛለህ? ይሄ ይዋጥላችኋል? ሐላል ነው? ለምን ይሄንን የምጠይቃችሁ ከምን አንጻር እንደሆነ የምናገረው ከምን አንጻር ነው? ለምሳሌ ምድር ላይ ኃጢአት የሆኑ ነገሮች ወይም ደግሞ ሙስሊሞች ኃጢአት ናቸው ብሎ የሚያምኗቸው ነገሮች አሉ። ለምሳሌ በወርቅ ብርጭቆ መጠጣት፣ በወርቅ ብርጭቆ መጠጣት አይቻልም ምድር ላይ ማለት ነው። በእስልምና የተከለከለ ነው። በጀነት ሲሄዱ ደግሞ ረጅም ብርጭቆ ይሰጣቸውና በዛ ወይን ጠጅ ሲገለብጡ ይኖራሉ። በወርቅ ብርጭቆ ማለት ነው። ስለዚህ በምድር የተከለከለው በገነት ተፈቀደ። በምድር ግብረ ሰዶማዊነት የተከለከለ ነው። በገነት የማይፈቀድበት ምክንያትስ ምንድን ነው? እንደዛ ከሆነ ማለት ነው። ክርስቲያን ከፍ አድርገኝ አንድ የሚያሸማቅቅ ትምህርታቸውን ላሳያችሁና እውነት ለመናገር ያው ከወገበታች ነው እስልምና ላይ ትላንትና አይቸው በጣም ስስቅበት የነበረ ነው። ግን እስቲ ሙስሊሞች ከተማሩበት እስቲ ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ከባልና ሚስት ግንኙነት ተያይዞ የተረጋገጡ ሷሂህ የሆኑ ሐዲሶችን አንዳንድ ጊዜ አልፎ አልፎ እሰራለሁ። አንዳንድ ሙስሊሞች እንደዚህ አይነት ቪዲዮ አትስራ ላይ ካፊሮች ያሸማቅቁናል ምናምን የሚል ኮመንት ያደርጋሉ። እንደነዚህ አይነት ሙስሊሞች አንደኛ እያወቁ ከሆነ ሱናን ኢንካር እያደረጉ ከሆነ ሙርተድ ካፊሮች ናቸው። ባለማወቅ ከሆነ መሐይሞች ናቸው። እንነግራቸዋለን። በነቢያችን ሰለላሁ ዐለይሂ ወሰለም እቺ ክፍል ነው ልጁ በዚህ የሚሸማቀቅ ካለ አውቆ የሚሸማቀቅ ካለ ሙርተድ ካፊሮች ናቸው ብሏል። እኔ በጣም ስላሳቀኝ ነው። ሳያውቁ ከሆነ ደግሞ ጃሂሎች ናቸው እነግራቸዋለን ብሏል። ምንም አይከለክልም ብሏል። እና እውነት ይሄ ነገር በሰማይ ምናልባት በጀነት ይቀጥላል ብዬ ተስፋ አደርጋለሁ። መቼም የሚከለከል ነገር እዛም አሁን እንደገለጸው አይነት የወሲብ አይነት እንስማውና በጣም እኔ ያልኩት ምን መሰለህ፣ እኔ ትንሽ ስትረስ ላደርግበት የፈለግኩት እንዲህ ብለው የሚሉ ሰዎች ካሉ እንዲህ እሺ፣ ኢማን እየልክልሻለሁ። እሺ፣ እንዲህ ብለው የሚሉ ሰዎች ካሉ ሙርተድ ናቸው፣ ካፊሮች ናቸው። አይ የለም በቃ ይሄ እንደዚህ አድርጎ ግንኙነት ሲደረግ ከሚስት ጋር በዚህ መልኩ አይቻልም የሚሉ ካሉ ካፊሮች ናቸው፣ ሙርተድ ናቸው። የማያውቁ ከሆኑ ደግሞ ጃህልዮች ናቸው ብሏል። እስልምናን ስለማያውቁ ነው እንጂ አይከለክልም። አንድም የሚከለክል ሀሊም የለም። ምንድነው ኢጅማ የተስማሙበት ነው የሚለው። እንጨርሰውና ሱና የምንሸማቀቅበት የምናፍርበት አንድም አይነት ሱና የለም። ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ነው። ሰሂህ አልቡኻሪ ይባላል ይህ መጽሐፍ። አሁን ለምሳሌ ያህል አንድ ሐዲስ ላንሳ፣ ቁጥሩን እነግራቸዋለሁ። አን ነቢይ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ለይላ ዋሒዳ ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ በሴቶቹ ላይ ይዞሩ ነበር ማለት ለግንኙነት ነው። ወለሁ የውመኢዝን ቲስዑ ኒስዋ፣ በዛን ጊዜ 9 ሚስቶች ነበሩት ይላል። እና ይህንን ሐዲስ የዘገበው ያስተላለፈው አነስ ቢን ማሊክ ነው ይላል። ቡኻሪ ዘግቦታል። ሰሒህ ነው ሐዲሱ 5215 ቁጥር ላይ ታገኙታላችሁ። የምናፍርበት አንድም አይነት ሱና የለም። በሌላ ዘገባ 11 ናቸው። በ11ዱም ይገናኛቸው ነበረ በአንድ ሰዓት ውስጥ እና የ33 ጉልበት በግንኙነት ላይ መልእክተኛው ይዞት የመጣውን ሁሉ
ሙጭጭ አጥብቃችሁ ያዙ። የምናፍርበት አንድም አይነት ሱና የለም። ከአይሻ ዘገብኩት ብሎ እንዳለው ደግሞ ሴቶቹ ሳይገናኛቸው የተገናኛችሁ ይመስላቸው ነበር ይላል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም በሉበይድ ኢብኑ አልአዕሰም እጅ ድግምት ተሰራባቸው ይላል። ከዛ የሆነ ነገር ሳያደርጉ ያደረጉ ይመስላቸው ነበር ይላል። ይህ ሐዲስ እንደ አንድ ሙስሊም የተቀበልኩት እንደሆነ ለሙስሊሞች እንዲሁም ሙስሊም ላልሆኑ አካላት በዋህዩ ትክክለኛነት እንዲያስዋችሁ ወይም እንዲያስተባብሉ መንገድ መክፈት ይሆንብኛል። የምናፍርበት አንድም አይነት ሱና የለም። የምናፍርበት አንድም አይነት ሱና የለም። ያደረገ ይመስለው ከሆነ የምናፍርበት አንድም አይነት ሱና የለም። ደግሞ የሚያደርገውን ካላወቀ የምናፍርበት አንድም አይነት ሱና የለም። መልኩንም ያስተላለፈው ከራሱ አእምሮ ሆኖ አይደለም፣ ሰይጣን ተጠናወቶት ነው ምናምን ብለው እንዲያዟችሁ መንገድ መግበር ነው የሚሆንብን። ለምሳሌ ሳያ ቡኻሪ ሳይሙስሊም 1403 ስታይ ነቢዩ መንገድ እየሄደ ሴታየ እየሮጠ ሄደና ዜናብን ወሲብ አደረጋት። የምናፍርበት አንድም ሱና የለም። አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛቸው እናታችን ቤት ገቡ። ሸኩራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማና ሶፊያ ናት ሐፍሳ ናት ይላል። ብቻ ቅርብ ወደ ሆነችው ወደ አንደኛችን ቤት ገቡና ሀጃ ፈጸሙ። ሀጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፍ አድርገን ብርድ ልብስ አጥባል። ሰው አሱር ሰላት እየጠበቃቸው ነው። ደግሞ ወደደ አሱሩ መሸ። ሲመጡ አይተዋቸዋል እንደተጨወሩ ጋር ሰላመትና እነኒሳ ወጅሃ ሸይጣን ወድቡረሃ ሸይጣን ዓለም በጣም እዝነት ተደርጎ የተላከው ነቢይ እንደ ውሻ ቅልጥም አይቶ ልበ ወሲብ ተወሰወሰ። አንተ በጣም በታላቅ ጠባይ ላይ ነህ የተባለው ነቢይ በቅልጥም በሴት ቅልጥም ተወስውሶ ተመልሶ ሄዶ ከሚስቱ ጋር ተገናኘ። ልብ ውስጥ ያለውን ፍትወት ለማስወጣት በጣም እኮ የሚገርም ነው። እንግዲህ ምርጡ ነቢይ ነው። ወደ መስጊድ እየሄደ ሰላት እየጠበቁት አረፈደ ምናምን ይለናል። ደግሞ ልጁ በጣም አሪፍ አድርጎ ነው እንትን ያለው። በጣም ያሳዝናል። ግን ይሄኛው ልጅ እውነተኛ ሙስሊም ነው። በቃ ምንም ነገር ራምዚ በጣም ይመቸኛል። በጣም እኔ ስለ ገነት ጉዳይ ስለ ሁራ ላይኖቹ በተለይ ይሄ አንተ የጠየቀው ጥያቄ በገነትም ሄደው እንደዚያ ባይዘው እሱ በጣም ጥያቄ መጠየቅ አለበት። ክሪቲካል ነው እሱ። ትክክል ነው። ያደርጋሉ አያደርጉም የሚለው ለምን በጀሃነም ምንም ነገር ክልክል በገነት ይቅርታ፣ ምንም አይነት ክልክል ነገር የለም። ሰው የፈለገውን ነገር ያደርጋል ነው፣ የፈለገው ነገር ይሰጠዋል ስለሚል ቁርአንም እንደዛ ብሎ ስለሚያስቀምጥ፣ ስለዚህ እንደዚህ አይነት ነገር ከፈለገ ማድረግ የሚከለክል ነገር ያለ አይመስለኝም። ለማንኛውም በቃ ይበቃናል። የሆነች ቦታ ስደርስ ደግሞ የሆነች ቦታ አሳያቸዋለሁ። ይሄን ነው የነቢያት አስተምሮ የሚሉን ማለት ነው። አንዲት ሀዲስ ላሳያችሁና እነዚህ ሁራ ላይኖች እነማን ናቸው የሚሉት የሚባሉት ማለት ነው። አንዴ እሺ፣ አሁን እዚህ ጋር ምን ይላል መሰላችሁ? ይቺ ሁራ ላይን የምትባለው አንደኛ ምን ያህል ተራጋሚ እንደሆነች እንመልከት። ሳይህ ሙስሊም ሳይህ አልቡኻሪ 3237 ላይ አቡ ሁሬራ እንደተረከው ይላል አላህስ ሜሴንጀር ሰይድ የአላህ መልክተኛ እንደተናገረው ኢፍ ኤ ሃዝባንድ ኮልስ ሂዝ ዋይፍ ቱ ሂዝ ቤድ ቱ ሃቭ ሴክሹዋል ሪሌሽን ባል ሚስቱን ወደ አልጋ ለወሲብ ሲጠራት ኤንድ ሺ ሪፊውዝድ ኤንድ ኮዝ ሂም ቱ ስሊፕ ኢን አንገር ለወሲብ ሲጠራት እምቢ ካለችውና ከዛ በኋላ ሌሊቱን ሙሉ እየተናደደ ካደረ the angel will curse her till morning መላእክቶች ቀኑን ሙሉ ሌሊቱን ሙሉ ሲረግሟት ያድራሉ። መላእክቶችን አላህ ተራጋሚዎች አድርጎ ፈጥሯቸዋል። ይሄ መላእክቶቹ አላህም ሌሊቱን ሙሉ እንደሚራገም ሐዲስ አለ። ሌሎቹ ግን ዋናዎቹ እነማን ናቸው? ሁር አላይኖች የሚባሉት ማለት ነው። እነዚህ ሁር አላይኖች የሚባሉት እነማን እንደሆኑ ቆይ እነሱን ላሳያችሁ። በእነዚህ ፍጥረታት እንኳን ያስረግማቸዋል ማለት ነው፣ ምድር ላይ ያሉ ሴቶችን ማለት ነው። አንዴ ኦኬ
ኦኬ። እነዚህ ተራጋሚ አካላት ሙስሊሞችን፣ ሴቶችን እንዴት ባልሽን እንትን አትዩም አታስደስችውም ብለው የሚራገሙ አላህ የፈጠራቸው ማለት ነው የሚራገሙ አካላት ናቸው። ሱናን ኢብን ማጃ ላይ ተቀምጧል። ሐሰን የሆነ ሐዲስ ነው። ሳሂህ ያሉት አሉ። ምን ይላል? the messenger of Allah said ያላ መልእክተኛ እንደተናገሩት no woman annoys her husband but his wives among the huris of paradise says don't annoy him አንድም ሴት የለችም ባሏን እምቢ ብትለው የምትረገም ብትሆን እንጂ። እነዛ ረጋሚዎቹ ማን ነው? ሁር አል አይኖች የጀነት ሴቶች ምን ብለው ይራገማሉ? ዶንት አኖይ ሂም እባክሽ አታበሳጩ፣ አታናጁ። ሜይ አላህ ዲስትሮይ ዩ አላህ ያጥፋሽና። ማታ ባሏን ለወሲብ አልፈልግም ብላ ብትከለክል ማን ነው የሚረግማት? ሁር አል አይን አላህ ያጥፋሽ እያለች ትረግማታለች። ፎር ሂ ኢዝ ጀስት ኤ ቴምፖራሪ ገስት ዊዝ ዩ ከአንቺ ጋር ጊዜያዊ እንግዳ ነው እኮ አሁን እሱ ያለው። ኤንድ ሱን ሂ ዊል ሊቭ ዩ ኤንድ ጆይን አስ ከአንቺ ጋር ይፋታና ወይም አንቺን ይተውሽና ከዛ በኋላ እኛን ይቀላቀለናል ብለው እነዚህ ሁራ ላይኖች ሌሊቱን ሙሉ ሲረግማት ያድራሉ። ሙስሊም ሴት በሁራ ላይን ስትረገም ታድራለች። እነዚያውን አላህ ያጥፋሽ ብለው ነው የሚራገሙት። እርግማናቸው ይደርሳል አይደርስም? ልክ አላህ ያጥፋሽ ብለው ሲራገሙ እነዛ ሴቶች ይጠፋሉ ወይስ አይጠፉም? ወይስ አላህ እርግማናቸው ማይደርስ ከሆነ ለምን እንዲራገሙ አደረጋቸው? ፕላስ ደግሞ እነዚህ አካላት ሁሉ አዋቂ ናቸው ማለት ነው። ማን ለባሏ ታዛዥ እንደሆነች፣ ማን ለባሏ ታዛዥ እንዳልሆነች፣ የትኛዋ ሴት ባሏን ለወሲብ እምቢ እንዳለች የሚያውቁ አካላት ናቸው ሁራ ላይ ነው የሚባሉት። እነዚህ ሴቶች አንድም የገነት ሴቶች ማለት ነው የተፈጠሩት ለመራገም ነው፣ ሙስሊም ሴቶችን ለመራገም። ቢኒ ቀጥልና እንጨርስ። እሺ ክርስቲያን የዚች ጋር በጣም ወንድማችን እንማማር በጣም የሚገርም ነገር ስለሰራ ነውና እንግዲህ የሁል ጊዜ ክሳቸው ክርስቲያኖችን እንዴት እንደሚከሱ ሙስሊሞችና እነሱ ምን እንደሆነ ይዩት። በጣም ትገረማላችሁ። የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። የምናፍርበት አንድም አይነት ሱና የለም። ካፊሮች ከመጀመሩ ነው ደግሞ ለነቢያችን ሰለላሁ ዐለይሂ ወሰለም ሱና ክብር ያላቸው ክብር የነበራቸው። ኢጣጣቢ ሙስሊም ሲሉ አልነበረም? 4 ሚስት ማግባት እንደ ነውር እየቆጠሩ ከሴተኛ ዳሪ ጋር መዳራትን ሐላል ሲያደርጉ አልነበረም? ዳሪ ጋር መዳራትን ሐላል ሲያደርጉ አልነበረም? ከመጀመሩ ነው። ታይቷቸዋል። ኬኪው እኛን አሁን ከሴተኛ ዳሪ ጋር ይዳራሉ ብሎ ከሶ ሼኪው ዞር ዞር ብሎ አይቶ ከሴተኛ ዳሪ ቤት ሲወጣ እጅ ከፍንጅ ተያዘና ቅንብሩ በጣም ስለገረመኝ ነው። አይዲያው ራሱ እንደዚህ አይዲያ ማምጣት ቀላል አይደለም እውነት ለመናገርና ገብታችሁ አበረታቱት። ግን ያው በምትከሱን ነገር ራሳችሁ ተያይዛችኋል። እንግዲህ ይሄ ሰዎች ያደረጉት ነገር እምነትን የሚወክል ከሆነ ያው እንግዲህ ሼኪው ራሱ ተደብቆ ሲወጣ ይቅርታ አድርጎልኝ እኔ በጣም ነው የሳኩት እና ተደብቆ ሲወጣ እጅ ከፍንጅ ተይዟል እና በእርግጥ በእስልምና ይፈቀዳል፣ አይከለከልም። ሴተኛ ዳሪ ጋር መሄድ ሱራ 4:24 ላይ ያለ ሀሳብ ነው። አይከለከልም። ያው ከሴት ጋር ስለሆነ ነው። ብዙ ከርሱ አልወጣውም ብዬ አስባለሁ። ክርስቲያን ያው በሰማይ ቤት መዘሙት ስለሆነ ስለዚህ እንደዛ ነው። ያ እና ገብታችሁ አበረታቱት እና እጅ ከፍንጅ ይዟቸዋል። ይሄ ሰውዬ እጅ ከፍንጅ ተይዟል፣ ራምዚ ማለት ነው። እሺ እናመሰግናለን። ያ እና እኒያው ሞሮርለስ የዛሬው ቶፒካችን እንግዲህ በዚህ በተመለከተ ነው። ያው የሆነ ነገር እንዳገኛችሁበት ተስፋ እናደርጋለን። ምንድነው ዋናው ብቻ እንድትይዙት የምንፈልገው ነገር ምንድነው ገነትን በተመለከተ የዘላለምን ሕይወትን በተመለከተ ነገር በክርስትናና በእስልምና መካከል ያለው ልዩነት የሰማይና የምድር ነው ልዩነቱ ማለት ነው። የሰማይና የምድር በቃ አይገናኝም፣ ከነ አይገናኝም። ክርስትና መጽሐፉ በሐዋርያቶችና የነቢያት ትምህርት ነው።
ኤፌሶን ምዕራፍ 2:1 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ክርስቶስ ነው ብሎ ይናገራል። በሐዋርያትና በነቢያት ዘንድ የማይታወቅ ገነት በእስልምናው ግን ተቀምጦ ሙስሊሞች ያንን አምነው እናገኛለን ብለው ይመኛሉ። which is ይሄ በጣም 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 አደገኛ የሆነ ማለት ነው። በጣም አደገኛ የሆነ ስለዚህ ምንድነው በክርስትናው መካከል ያለ ልዩነት በክርስትናው ያለው የዘላለም ሕይወት ወይም ገነት ማለት ነው በጾታ የተለያየ አይደለም። በጾታ የተለያየ አይደለም። ወንዶችና ሴቶች የእግዚአብሔር ልጆች ተብለው ሁለቱም የእግዚአብሔርን መንግስት በእኩል የሚወርሱበት ነው እንጂ አይ ሴቷ ይሄን ታገኛለች ወንዱ ይሄን አያገኝም ተብሎ የተቀመጠ አይደለም። በእስልምናው ግን በጾታ ተመድቦ የተቀመጠ ነው። በጾታ ተመድቦ ወንዱ እንደዚህ ያገኛል፣ ሴቷ ይሄን አታገኝም። ወንዱ ሴቷ የምታገኘውን አያገኝም፣ ሴቷ ደግሞ ወንዱ ደግሞ ሴቷ የምታገኘውን እንትን አይልም ማለት ነው፣ አያደርግም። which is ጾታዊ መድሎ አለ በእስልምና ከምድር እስከ ሰማይ ድረስ ጾታዊ መድሎ አለ። ባላቸው በዘላለም ሕይወት እንኳን እንትን ይላሉ ማለት ነው። በጾታ ምክንያት የተከፋፈለ ገነት ነው ገነታቸው እንኳን። ለወንዱ ሁራ ላይን አለው፣ ብዙ ሁራ ላይኖች አሉት። ሴቷስ ምንም የላትም። እና ይሄን ፖይንት ከያዛችሁ ይበቃል። በቃ ቢና ደናደሩ ቃል እኔ ምናልባት ከፍታችሁ የምትቀጥሉ ከሆነ ቀጥሉ። በቃ እናንተ ቻው።